አቅም ማለት ነው። አሃ እዛ ስድስቱ መጽሐፍ ቅዱስ ማን ሰጣት አታውቅም ባጭሩ። አላቅም ነው የሚባለው። አዎ ከእንደ ቁርአን ከሰማይ ወረደ ካላልክ ለነብዩ ይሰጣል ብለህ ካልጠቀስክ ስልሳ ስድስቱ መጽሐፍ ቅዱስ ማን ሰጣት ማለት ነው። ተው ልደት እንዲ ተው እንጂ ያው አባቶች ማለት ነው። እኔ እንደዛ ነው የማስበው። ላይክ የሆነ ጉባኤ ጋር ለምሳሌ ዲሳይድ ያደርጋሉ። ይሄን ሂስትሪ ማወቅ አለብኝ፣ ያ ግዴታ ነው። ቼክ አደርጋለሁ እንዴት እንደሆነ። መጽሐፉ መምህራን ቅድም ያመጡልህ ጥያቄ ይሄ ነው። ማን እንደሰጠ ካላወቅ መጽሐፉ ማረጋገጫ ስለተነገረኝ ነው። ላይክ ማን ነገረ? አገልጋዮች ቸርች ጋር የሚያገለግሉ ሰዎች ትክክል መሆናቸውን በምን አወቅ? ትክክል መሆናቸውን እንዴት አወቅ? እነሱ ተሳስተው ምክንያቱም በምን አወቅ? እንዲህ አይሳሳቱማ። ኦኬ እነሱ አይሳሳቱም። ያ ማለት በትክክል ናቸው ነው የማስበው። አንሹር ደግሞ ትክክል ናቸው። የማይሳሳት ሰው አለ ማለት ነው። እኔ እስኪገባኝ ድረስ የማይሳሳተው መጽሐፍ ቅዱስ ብቻ ነበር ብለን የምታምነው። ሰዎቹ የማይሳሳቱም አሁን አይ ከምን አንጻር መሰለህ አይሳሳቱም ያልኩት? ያው ፐርሰናል የስጋ ስህተትማ ሊኖራቸው ይችላል። ግን እኔ አሁን እያወራ ያለው እሱ ልክ መሆናቸው በዚህ በመጽሐፉ ዙሪያ ላይ ልክ መሆናቸው ፕሩፉ ምንድን ነው? ምን እንድላችሁ ነው የፈለጋችሁ? ልደት ግልጽ አልሆነልኝም። ያው ልክ ነው ብዬ ነው እንግዲህ እኔ እንደዛ ነው የማስበው። እንትን ልደት ቅድም ስትናገር በመሀል ላይ 66ቱ እርስ በርስ አለመጋጨታቸው ብለሃል አይደል? 66 እንድትል ያደረገ እኔ ያ እሺ፣ አለመጋጨት መስፈርት ነው አይደል? ያው አንዱ ከአንዱ መደጋገፍ አለበት። እንደዛ ነው እንግዲህ ተማርነው። ኦኬ እጅ ላይ መጽሐፍ አለ እጅ ጋር። ኦኬ ላምጣ ምናልባት። እሺ አንተ መደበኛ አዲሱ መደበኛ ትርጉም አዲሱ መደበኛ ነው ያለ። ያ 54ቱ የለም። ይክፈተው ከመደበኛ ላይ ያሳየው ዮባኔ። እሺ መዝሙረ ዳዊት መዝሙር 40 አውጣልኝ እስኪ። መዝሙረ ዳዊት መዝሙር 40 ከቁጥር 6 ላይ ያለውን አውጣልኝ። እኔ ይኸው አለኝ አዲሱ መደበኛ እዚህ ጋር። እሺ መጀመሪያ በ54ቱ እንየውና ይኸው 54ቱ 66ቱ 54ቱን ይኸው እነሱ ያሳዩሃል። እኔ ደግሞ በአዲሱ መደበኛ ያሳያል። በጣም አሪፍ። ምን ይላል? አንብበው እስቲ ወንድማችን። ቁጥር 6 አዲሱን ላንብበው እኔ ነው ወይስ? ይሄው ስክሪኑ ላይ ያለው ደንብ አይታየኝም። ኦኬ መስዋዕትንና ቁርባንን መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል አይደል? መስዋዕትንና ቁርባንን አልፈለክም፣ ጆሮዎችን ግን እዚህ ጋር ያለው ነው። እሱ አዲሱ መደበኛ ነው። ስክሪኑ ላይ በደንብ እየታየኝ አይደለም። እሺ ይሁን ይላምብብል። ስክሪኑ ላይ የሚታየው መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። ምን አዘጋጀህልኝ ይላል? ስጋን አይደል? ስጋን አዘጋጀህልኝ ይላል። ይሄው ስክሪኑ ላይ አለልህ ወዳጄ፣ በኋላ እንዳትከራከር እያሳየን ስለሆነ ማለት ነው። ይሄን ቃል ዕብራውያን ምዕራፍ 10 ላይ ደግሞ እናገኘዋለን። አንዴ ዕብራውያን እንሂድና ስጋን አዘጋጀህልኝ የሚለውን ማለት ነው። ዕብራውያን 10 ቁጥር 5 ላይ ነው። እሺ መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። ዕብራውያን ምዕራፍ 10 ቁጥር ስንት ላይ ነው? 3 4 5 ላይ እንደምትመለከተው መዝሙር 40 ቁጥር 6 ላይ
ስጋን አዘጋጅቱ 10 ቁጥር 5 ላይ ስጋን አዘጋጅህልኝ ብሎ ይደግመዋል። ያንኑ ትንቢት ማለት ነው። አዲሱ መደበኛ መዝሙር 40 ቁጥር 6ን አንብበን ከዛ ልደት ደግሞ ሁለቱንም አስተሳስሮ አንድ ነገር ያሳየናል ማለት ነው። ኦኬ ቤቲ መዝሙር 40 አምጪ። እሱ መዝሙር 40 ስለሆነ የሚያነብልን አልፈለክም ጆሮቼን ግን ከፈት የሚያትንም መስዋዕት አልሻህም። እሺ አልፈለክም ማለት ነው። አልሻህም ሲል እሺ ጆሮቼን ከፈትክልኝ ይላል። እዚህ ጋር ደግሞ ስጋን አዘጋጀህልኝ ነው የሚለው። የትኛው ነው ልክ? ኦኬ ሜቢ ከኮንቴክስቱ ጋር ማየት ይኖርብኛል ማለት ነው። ሜቢ ማለት አሁን ኮንቴክስት የተቀየረን ቃል ይቀይረዋል። ኮንቴክስቱን ማየት የተቀየረን ቃል ዕብራውያን ጋር የተጻፈው ነው አይደል? ዕብራውያን ጋር የተጻፈውና መዝሙር 40 ላይ የተጻፈው መዝሙር 40 ላይ አንዴ ቢኒ መዝሙር 40 ላይ አንተ እጅ ያለው አዲሱ መደበኛና አሁን እዚህ ስክሪን ላይ የምታየው መዝሙር 40 ይለያያሉ። ዕብራውያንን ለምስክርነት ነው የጠቀስኩልህ። ጳውሎስ ስጋን አዘጋጀህልኝ የሚለውን እንደሚጠቅስ ለማሳየት ማለት ነው እሱን የጠቀስኩልህ። እዚህ ጋር ግን መዝሙር 40 ቁጥር 6 አንተ ያስከው ላይና መዝሙር 40 ቁጥር 6 ስክሪኑ ላይ የሚታየው ይለያያል። አንዱ ጋር ስጋን አዘጋጀህልኝ ይላል፣ አንዱ ጋር ጆሮቼን ከፈትክልኝ ይላል። ጆሮ መክፈት ነው ልክ ወይስ ስጋን ማዘጋጀት? እስኪ ሜቢ ጠይቃለሁ። እሺ ስለዚህ አንተ ቅድም ያልከው መስፈርት ልክ አይሆንም ማለት ነው። ሌላም አስፈላጊ ከሆነ የአካዚያዝን እድሜ ማሳየት እንችላለን 42 እና 22 የሚለው ምን አይነት መስፈርት ስለተጠቀምክ ነው ይሄን ያነሳንልህ? አለመጋጨት 66 ለሚለው መስፈርት ነው። የመጀመሪያው አለመጋጨት ለቁጥር መስፈርት አይሆንም። አንተ ቁጥር ወሰንክ እንጂ አለመጋጨቱ ቁጥርን አላስቀመጠም። ይሄ ቁጥርና ይሄ ቁጥር መካከል አለመጋጨት የሚል መስፈርት የለም። አለመጋጨት ራሱ መስፈርት ነው ብሎ ያወጣ ማንም አካልም የለም። ይሄ እናንተው የራሳችሁ መስፈርት ነው። ግን የራሳችሁ መስፈርት 66 ለሚለው ማስረጃ አይሆንም። አካዚያዝ በነገሰ ጊዜ 42 ነው የሚል የመጽሐፍ ቅዱስ ክፍል አለ፣ 22 ነው የሚልም የመጽሐፍ ቅዱስ ክፍል አለ። አንተ በያዝከው መጽሐፍ ማለት ነው። የትኛው ነው ልክ ብዬ ብልህ የቱን ትላለህ? እዚህም ጋር ከዚህ በፊትም ያው ሰምቻለሁ የአካዚያስ እንትን እና ሜቢ ነገስትና ዜና መዋዕል ላይ አለ። ስለዚህ የትኛው ነው ልክ ትላለህ? 42 ወይስ 22? ያው ሜቢ እንግዲህ ማለት መጽሐፍ ቅዱስ ያው ሙሉ በሙሉ አንዳንዴ ሲተረጎምም ስህተት ሊፈጠር ይችላል። ወደ ዋናው ሄደ ራሱ አሳየኝ ካስፈለገ። አይ ለማለት ፈልጌ መሰለኝ። ቆይ የፕሮቴስታንት ምሳሌ የማሶሬቲክ ቴክስት አለ፣ እዛ ላይ ሄደ ማሳየት ትችላለህ። 42 የሚለው መጀመሪያ እኔን አድምጠኝና አሁን ለምሳሌ ብሉይ ኪዳን ከዕብራይስጥ ነው አይደል? የመጀመሪያ ቋንቋው በዕብራይስጥ ነው የተጻፈው ነው። አይ ቲንክ ተመሳሳይ ነው እናንተም ጋር እንደዚህ ነው ይመስለኛል። ሶ ከዕብራይስጥ ወደ እንግሊዘኛ ተተርጉሞ ከዛ ከእንግሊዘኛ ነው ደግሞ ወደ አማርኛ የተተረጎመው። ሶ በእንደዚህ አይነት እንትኖች ላይ ችግሮች ሊፈጠሩ እንደሚችልም እንደዚህ አይነት እሱን ስትጠቀም እንደዚህ አይነት ነገሮችን ስታነሳ ዕብራይስጡ ጋር ሄዳ ማሳየት ትችላለህ። ምናልባት መሀል ላይ የተርጓሚ ስህተት ነው የምትለኝ ከሆነ ይሄንን ስህተት ዕብራይስጡ ጋር ሄዳ አርመው አልኩ ትችላለህ እሱን ማድረግ። አይ እንደ እንትን ነው ላይክ እንደዚህ አይነት አሳምፕሽኖች ይኖራሉ ነው አሁን የኔ ሐሳብ ገብቷል። እሱ ማያዋጣህ ነው። ወደ ዋናው እንትን ስንመጣ የኛ 66 የሆነበት ምክንያት እርስ በርስ የሚደጋገፉ በስነ ስርዓት በደንብ ስብሰባ አድርገው ይሄ ቀኖና ሲዘጋጅ መቀጠል ያለበት ይሄ ነው ብለው አሁንም እኮ በእርግጠኝነት ያው ኦርቶዶክስ ቤተክርስቲያንም ጋር ይኖራል ይሄ ነገር በእርግጠኝነት
አሳየኛ ማስረጃ አስተኛ እሱ ነው 66 የሚለውን የሚደጋገፉ ከዛን ተሰባስበው አረቀቁት ያወጡት የምትልበትን ማስረጃ ሲጀመርም ለ66ቱ ዲያቆን ለጠየቀ ነገር እንደ መስፈርት አድርገ አለመጋጨት የሚል ስለተጠቀምክ ነው ይሄንንም ያነሳውልህ 66 የሐሳብ መደጋገፍ አንተው ጉባኤውን ጠቁመኝ የትኛው ጉባኤ ላይ I don't know ይሄንን ቼክ አድርጋለሁ አጠናለሁ ይሄንን በደንብ እንደ አሳይመንት ለራሴ እጠይቃለሁ ሆፕፉሊ ሌላ ጊዜ በደንብ እንገናኛለን ብዬ አስባለሁ ግን ያው ይሄን አሳይመንት ስለሰጣችሁኝ አመሰግናለሁ ቼክ አደርጋለሁ እዚህ ጋር just a follow up ጥያቄ ወንድማችን ቢኒያም አሁን እንግዲህ መሰረቱ ከየት እንደመጣ አላቀውም በለሃል አሳይመንት ልትቀበል ነው አይደለ ያ ማለት የትኛው ጉባኤ ጋር እንደዚህ እንደነበረ እንዴት እንደሆነ ይሄን ነገር ቼክ አድርጋለሁ በደንብ ጠይቃለሁ ምንጩን ሳታቀው 66ቱ ነው ትክክል 80 አሃዱ ነው ትክክል አይደለም የሚለውን ውሳኔ ላይ ለምን ሄድክ ነው ጥያቄ ያው ተነግሮኛል ያው ማለት ያው መቼም ተሰማለ የሆነ እምነት ጋር ገብተህ በደንብ ያው ፎሎ ታደርጋለህ ብዙ ነገሮችን ትከታተላለህ በነገሩህ ነው እንጂ አረጋግጠህ አይደለም ማለት ነው ያ ስለተነገረኝ ነው እንዴት ቼክ ላደርግ ይችላል ለምሳሌ አንተ እንዴት ቼክ ልታደርግ ትችላለህ አንተም ከአባቶች ማረል የምትሰማው የተጻፈ ነገር ስላለ ማለት ነው በደንብ የትኛው ጉባኤ ምን እንደተባለ አይተን አንብበን ተረድተን ውሳኔ ላይ መድረስ እንችላለን ማለት ነው እና ታሪክ አሁን እኮ አንተ ገና መረምራለሁ አላቅም ነው ያልከው የኔ ፖይንት ምንድነው እዚህ ጋር አንድ የማያቅ ሰው ግኖስቲክ ነው መሆን ያለበት that is without knowledge እና ሚድል ግራውንድ ላይ ቢያንስ ሚድል ግራውንድ ሆነ 66ቱም ሊሆን ይችላል 80 አሃዱም ሊሆን ይችላል የሚለው እንደው መሃል ላይ ገና አልወሰንኩም የሚል አይነት ውሳኔ ላይ ቢሆን እሰየው አሁን ግን ኦሬዲ ያመንኩ ሰው ነኝ አይደለ አምኛለሁ እኔ ፕሮቴስታንት አማኝ ነኝ ሶ እንዴት 80 አንዱ ልክ ይሆናል ልችላልው አንተ በእንትን ስታስቡ እኮ ግን ምንጩን አላቀውም ማልከኛ ስለዚህ አሁን ለምሳሌ ክርስቶስ አዳኝ ነው ብለህ ታምናለህ አምናለሁ እሺ ስለነገሩ ነው አዳኝ ነው የምትለው ወይስ አንበበ ተረድተ ስላመንክበት ነው በህይወቴም ስለቀመስኩትኝ ስላየሁትኝ እሺ ስለዚህ ስለነገሩ ብቻ አይደለም ማለት ነው አሁንም መጽሐፍ ቅዱስ ደግሞ እንግዲህ ስለ ክርስቶስ የሚነግር ስለ ወንጌል የምትማርበት ቢኒያም ሐሳቤን አስጨርሰኝ እና ወንጌል እንግዲህ ማለት ክርስቶስን የምታቀበት ስለ ክርስቶስ የምታነብበት ከሆነ መጽሐፍ ቅዱስ አስቀድመ ምክንያቱም ሶርሱ ነው የወንጌል ሶርስ የመጽሐፍ ቅዱስ የህይወታችን ሶርስ እስከሆነ ድረስ አስቀድመ ይሄ መጽሐፍ ማነበው ትክክለኛው ነው ለማለት ገና ምንጩን አላቀውም ማለት እና ምን ጥሩ እኮ ነው አሁን እኮ ያልከው ጥሩ እኮ ነው ሄጄ ሪሰርች አደርጋለሁ ያልከው በጣም ጥሩ አካሄድ ነው የኔ ፖይንት ግን ምንጩን የማታቀው ከሆነ ውሳኔ ላይ ለመድረስ ፕሪማቹርድ ነው ማለት ነው ውሳኔ ላይ አንዱ ትክክል ነው አንዱ ትክክል አይደለም የምትልበት ስቴጅ ላይ አይደለም አሁን ባይብል ላይ አሁን ለምሳሌ ላይክ አሁን እኔ ማነበው ባይብል አለ አይደለ ባይብል ጋር አይጻፉም እንደዚህ አይነት ነገሮች እነዚህ ነገሮችን ወይ ስለ ባይብል ሂስትሪ ምናምን እንደዚህ አይነት ቦታዎች ጋር ነው የሚጻፉ እነዛን ደግሞ እንትን ለማለት እኔ ወይ ቴዎሎጂ ተማሪ አይደለም ቴዎሎጂ አልተማርኩም ሹር ይሄን ቴዎሎጂ ተማሩ ሰዎች በደንብ ያውቁታል ስለ መጽሐፍ ቅዱስ ታሪክ በደንብ ሶ ይሄ ነገር አሁን እኔን አይመለከተኝ ሞር እኔ ፎከስ ማድረግ ያለብኝ የተሰጠኝ እኔን 66ቱን መጽሐፍ ቅዱስ በደንብ ማንበብ ነው ይሄ ራሱ መልስ ነው የተነገረህን ነው ተቀበልከውና እንግዲህ እኔ ምን አርጌ ወስደዋለሁ ፕሮቴስታንቶች የተነገራችሁን ነው የምትይዙት ብዬ ወስደዋለሁ ማለት ነው መልስ ነው ይሄ ራሱ ትልቅ መልስ ነው ፕሮቴስታንቶች የተነገራችሁን ነው የምትወስዱት ግን አካሄዱ ጥሩ ነው አሁን ከዚህ በኋላ ሪሰርች የምታደርገው ነገር አድርግ ሌሎችም ወንድሞች ስላላችሁ ያው እንትን እንበል ኦኬ እሺ ቴንክ ዩ አመሰግናለሁ ዲብ ልደቱላችሁ ለሚተባረኩ ከመውጣቱ በፊት ግን ቀደም አንድ የተናገረው ነገር ነበር ሜቢ ማስተካከያ ለሱ ሙቀት እንዲሆን 10 ሰከንድ ከሰጠኝ ብሮስኪ ሰላም ብያለሁላችሁ
ፊስ ነው ዲኒሽ ጋዲ ለተሻ አማን ነው ሁላችሁንም ዲያቆን ዳዊት ማማይ ኤፌሶን ዮባ ተሜ ሁላችሁንም ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁና ወንድማችን ሜቢ አሁን መጨረሻ ላይ ከዮባ ጋር ተወራ እንደተናገርከው ነበርና ከዕብራይስጡ ነው ቀጥታ የኛም እናንተም ከዕብራይስጡ ነው ወደ እንግሊዘኛ የተተረጎሙ ከዛ በኋላ ወደ ግዕዝ የሚል ነገር ወደ አይ ዶንት ኖ ግዕዝ ሜቢ ሊሆን አይደለም። ተጨማሪ አሳይመንት ምንድነው እንድትወስድ የምንፈልገው አሁን ፕሮቴስታንቶች እናንተ የምትቀበሏቸው መጽሐፍት ከማዞሪቲክ ቴክስት የተተረጎሙ ናቸው which means ማዞሪቲክ ቴክስት ማለት አይሁዶች ላይክ የአይሁዶች ትራንስሌሽን ማለት ነው አሁን እኛ ሰብትወጀንቱ ነው የምንቀበለው ከጌታችን ኢየሱስ ክርስቶስ ከመወለድ ኦልሞስት ከ200 እስከ 300 ዓመት በፊት ከዕብራይስጥ ወደ ግሪኩ የተተረጎሙ ነው ወይ ደግሞ የሰባው ሊቃናት ትርጓሜ ይባላል ኦኬ እርሱን ነው የምንቀበለው ከዛ ነው ወደ ግዕዙም የተተረጎመው ከዛ ነው ከግሪኩ ነው የተተረጎመው አሁን ግን ፕሮቴስታንቶች ግን ማዞሪቲክ ቴክስት የሚባለው አይሁዶች ኢንቴንሽናሊ ባይዘው ሌሎች ስህተቶችንም ማውጣት ይችላል ስለ ክርስቶስ ኢየሱስ የሚነገሩ ትንቢቶችን ራሱ ኢቭን ቀይረው ያስቀመጡት ትራንስሌሽን ነውና ከዛ ነው የናንተ ለምሳሌ እናንተም ከዕብራይስጥ ነው የፕሮቴስታንቱም ከዕብራይስጥ ነው እኛም ከዕብራይስጥ ነው ሲባል there is a difference ኦኬ የኛ ከጌታችን ልደት በፊት የነበረው ዕብራይስጥ ነው ወደ ግሪክ የተተረጎመው የናንተ ደግሞ ከጌታችን ልደት በኋላ ነው የማዞሪቲክ ቴክስቱና እሱ ነገር ሜቢ ቼክ እንድታረግ ፈልጊ ነው ይሄን ለማለት ያክል ነው ቴንክ ዩ አንድ ጥያቄ ልጠይቅ ምናልባት ስለዚህ አሁን የናንተ ባይብል ይሄ ላይክ 66ቱ ያያር ማለት ነው የኛ 66 እና የናንተ 66 ቃላቶቹ ቁጥሮቹ ትርጓሜያቸው ይለያያል ማለት ነው ቀደም ኢዮብ አሳየህ እኮ አይደል ቀደም ለምሳሌ እኮ ቀደም አሳየ ቅዱስ ጳውሎስ ስጋን አዘጋጀልኝ ብሎ ሪፈር ያደርጋል ኦኬ መዝሙር የዳዊት መዝሙር ሪፈር ያደርጋል 66ቱ መጽሐፍት የናንተን ሲከፍት ምንድነው የሚለው ቀደም አሳይቷል አይደል ኢዮብ ለምሳሌ ኦኬ ተመሳሳይ ነበር የሚመስለኝ አይ ልዩነት አለው ቀደም እኮ ከፍቶ አሳየ ለምን ልዩነት የትኛው ነው ትክክል ብሎ ጠየቀ አይደል ኦኬ እና ምን አርጋዋል መሰለ ማዞሪቲክ ቴክስቱ ላይ ትራንስሌሽን ሲያደርጉ ኢንቴንሽናሊ ስለ ክርስቶስ ኢየሱስ ሊነገሩ የሚችሉ ነገሮችን ማኒፑሌት የማድረግ ነገር አለ ኦኬ የመቀየር ነገር አለና ይሄንንም እንዳሳይመንት ወስደ ማዞሪቲክ ቴክስት ምንድነው የሚለውን እንዳሳይመንት ወስደ ቀደም ወንድሞችም መመራን የሚሰጡን አሳይመንት በቃ ተጨማሪ አሳይመንት ወስደ ወንድማችን ረጅም ሰዓት ስለተቀመጥክ ለተሻዚ ላይ ቢበቃው መልካም ነው ያ ወስደ ይሄው ምክንያቱም እናንተ ላይ የተጻፈው ጳውሎስ ኮት ያደረገው ትክክለኛውን ነው እሱም ደግሞ ስጋን አዘጋጀልኝ ነው የሚለው በተቃራኒው እናንተ ጋር ጆሮችን ከፈትክልኝ ሲል ከጳውሎስ ትምህርት ጋር ቀጥተኛ ግጭትን ከመዝሙረ ዳዊት ትንቢት ጋር ከጳውሎስ ጋር ግጭት ስለፈጠረ እሱ ነገር አጣራና ነው እሺ ቴንክ ዩ በጣም ቼክ አድርጋለሁ እሺ ሶሲ ከየት ቤተ እምነት ነሽ ሶሲ እሺ ኒው ክሬሽን አዲስ ፍጥረት አለው ጋር ያናገሩ የሆነ ጫጫታ አለ ወንድማችን የሆነ ጫጫታ አለ ኦኬ ድምጽ አለ ብዙ አሁን እስኪ ራቅ ለማለት ሞክረ የሆነ ድምጽ አለ ከጀርባ የሚረብሽ ድምጽ ኦኬ ከተማሪዎች ጋር ስለሆንኩ ነው ክላስ ውስጥ አመቻችቼ እንግዲያው ኢንቫይት ታደርገኛለህ ልግባና ወደ በቃ ወይ በኋላ ተመለስ ወይ ካልሆነ እሺ ኦኬ 5 ደቂቃ ጠብቀኝ 3 ደቂቃ ወንድማችን አሁን የመጣው ኤርሚያስ አንብበን የመጣው አይ እየሰማው ስለነበረ ያው መማር መልካም ስለሆነ ያው ልታስተምር ፈቃደኛ ባለመሆነ ባዝንም እኔው እሱ ሳይሆን ቀደም ትንሽ ነገር እየነገርከኝ ነበር ስለዚህ በመማር ከሆነ የመጣው ሌሎቹ ሲወያዩ ታዳምጣለህ ማለት ነው ሚዩት አድርግና አዳምጫለሁ ግን ጥያቄ ሆነብኝ አንድ ነገር ስላለ ነው እንዲሁ ብሪፍ እንዲሆንልኝ ማለት ነው አንዴ ጠብቀን ሚዩት አድርገና ጠብቀን እሺ ጋዲ ሰላምን አናግራት ኦኬ እሺ ሰላም እህታችን እንኳን ደህና መጣሽ
አቆያችሁ። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ ከሙሉ ወንጌል። ኦኬ ልደትሻ ሶላ ስክሪፕቹራ ላይ ነው አይደል እየተወራ ያለው? መጽሐፍ ቅዱስ ማን የሰጣችሁ? ሰጣችሁ ላይ ያለው 66ቱ መጽሐፍ ቅዱስ ማን ነው የሰጣችሁ? 39 ብሉይ ኪዳን 27 አዲስ ኪዳን ነው። እሺ እህታችን ያው እንግዲህ ጥያቄውን ሰምተሽዋልና በፕሮቴስታንቱ ቤት ውስጥ ወይ ደግሞ በፕሮቴስታንቱ ዓለም ውስጥ 66ቱ መጽሐፍት ነው የምትቀበሉትና ማን ነው መጽሐፍ ቅዱስ 66 ብቻ ነው ብሎ የሰጣችሁ? እኔ በተማርኩት መሰረት አባቶች ናቸው የሰጡት ማለት በፊት የነበሩ አባቶች ማለት ነውና ለምሳሌ በሮም ውስጥ በተደረገ ስብሰባ ላይ በኒቂያ ጉባኤ ተሰብስበው በተደረገው ስብሰባ ላይ መጽሐፍ ቅዱስ እንዲሰበሰብ ተደረገና የአዲስ ኪዳን መጽሐፍቶች ሊስት እንደተደረጉ እዛ ላይ ነገረ በ325 ዓመተ ምህረት መጽሐፍ ቅዱስ ተሰበሰበ እና በአትናቴዎስ በሚባል አባት ሊስት ተደርጎ እንደተሰበሰበ መጽሐፍ ቅዱስ ብቻ እንትን እንዲል እንደተወሰነ እንደዛ ነው የተማርነው። አሁን የተናገርሽው ነገር ላይ ምን መሰለሽ እህቴ ከዚህ ላይቭ በኋላ ሜቢ አስተማሪሽ ሰው ሄደሽ መጠየቅ ሊኖርብሽ ይገባል ብዬ አስባለሁ። ለምን መሰለሽ 325 ዓመተ ምህረት ላይ በኒቂያ ጉባኤ ስለ መጽሐፍ ቅዱስ አይደለም ጉባኤው የተካሄደው። ኦኬ እንዳትረሺ በመጽሐፍ ቅዱስ አይደለም ጉባኤ የተካሄደው። ይቅርታ አንዴ ላስተካክል። የመጀመሪያው ጉባኤ በ325 ተደረገ። አትናቴዎስ ደግሞ በ367 መጽሐፍ ቅዱሶችን አሁን ለእጃችን ላይ ያሉትን ሊስት እንዳደረገ እንደዛ ነው የተማርኩት። እሺ ችግር የለውም። ቀደም ለሰሙ ሰዎች ማስተካከያ እናደርግና 325 ላይ የተደረገው ጉባኤ ኦፍ ኮርስ ኦርቶዶክሳውያን ሁሉም ያውቃሉ። ኒቂያ ጉባኤ ላይ ያው አሪዮስ ወልደ ፍጡር ነው የሚል ትምህርት ስለነበረው ያንን ትምህርት ለማውገዝ ነው። አሁን አንቺ የምትዩ ቅዱስ አትናቴዎስ መጽሐፍትን ዘረዘረ የምትዩ 39ኛ የፋሲካ መልእክቱ ወይ ደግሞ 39 ፌስታል ሌተሩ ላይ ነው የሚገኘው 39ኛ የፋሲካ መልእክቱ ላይና በነግርሽስ አሁን እናንተ ፕሮቴስታንቶች የምትቀበሉትና አትናቴዎስ የዘረዘራቸው መጽሐፍት ልዩነት አላቸው ብለሽስ እህታችን ምን ታያለሽ? ማስረጃ ካለ ንገረኝ፣ ደስ ይለኛል። ማላውቀውን ነገር ለማወቅ ነው የገባሁት። ጥሩ ልደትሻ፣ እሺ አንዴ መክፈት ቆይ አንዴሽ ሴንት አትናሺየስ መጨረሻ አለው ጋይስ ወይስ ልደት ነው የተቋረጠው? ኦኬ ልደትሽ አንተ ነው የተቋረጥከው? አይ ቲንክ እኔ ነኝ። ምንድነው ያልኩ የነበረው መሰለ? ስለዚህ የቅዱስ አትናቴዎስን የመጽሐፍ ቅኖናን የምትቀበዩ ማለት ነው ታችን እሱን መሰረት አድርገሽ ነው አሁን ያልሽው 66ቱን? አዎ እንደዛ ነው። እሱን መሰረት አድርጋ ነው ያዘችው። ኦኬ አትናቴዎስን ነው የምትቀበለው። ኦኬ እሺ ጋዲ ላውጣው አይደል? ያ ፌስታል ሌተሩን እኔም እየሞከርኩ ነው ከከፈተልኝ እስከዛ ድረስ አንድ አፍተከታተል ይሄው ሌተርስ ኦኬ ኮኔክት ላድርገውና እንትኔ ዋይፋይ 39ኛ ሌተር 39 ይሄው ሌተር 39 መጨረሻ ላይ አይደል የዘረዘራችሁ መጽሐፍቶቹን? ይሄው አወጣሁት። ካሜራውን ላዙር መሰለኝ። ኦኬ ኦልድ ቴስታመንት ላይ እንሂዳ። እንትን ብያለሁ እኔም። ኦኬ ሜቢ አንተ ለማዞር ካልተመቸ እንዳጋጣሚ ወጥቶልኛል። እሺ የኔ ቀጥል አንተ። እኔ ሲጀምር ያስቸግረኛል ትንሽ። እሺ ለምን እንትን ላድርግላትና በትልቁ ላድርግላትና አትናቴዎስ ከምን አንፃር ሌሎች መጽሐፍቶችንም እንደዘረዘረ ሜቢ ማየት ከተቻለ ለሚ ትራይ ዛት። ኦኬ እሺ ይታያል እህታችን? ይታያል።
አሁን እዚህ ጋር ላይክ እነዚህን አባቶች መጽሐፍት ምናምን ነገር የፊሊፕስ ካፍንም ማግኘት ትችላለሽ። ኒው አድቨንት ላይም ገብተሽ ማየት ትችላለሽ። እና 39ኛ የፋሲካ መልእክቱ ላይ ቅዱስ አትናቴዎስ የዘረዘራቸው ላይ ቁጥር 4 ላይ ሄደሽ ስትመለከቺ there are then of the old testament ያለ የዘረዝርና 22 መጽሐፍት አሉ። 22 ብሎ ሲጠራ ከምን አንፃር ነው የሚለውንም በኋላ ሜቢ ሰዓት ካለን ማብራሪያ እንሰጥበታለን። ግን ቅዱስ አትናቴዎስ እሺ አንዴ ቆይ መክሊት እሺ ለምሳሌ እህታችን ሰላም መጽሐፍ ባሩክን ተቀበያለሽ አንቺ መጽሐፍ ቅዱስን ብለሽ? አልቀበልም። ቅዱስ አትናቴዎስ ግን አይተሽ ከሆነ እዚህ ጋር ምን ይላል መሰለሽ? መጽሐፍቱን ሲዘረዝር የብሉይ ኪዳን መጽሐፍትን ዘርዝሮ መዝሙረ ዳዊትን መጽሐፈ ምሳሌን ዘርዝሮ ከመጣ በኋላ ዘን አይዛያ ዋንቦክ ዘን ጀረማያ ኤርሚያስ ከማጋ ይላል ከማጋ ይላል ባሩክ። አዎ ለምሳሌ አየሽ እዚህ ጋር ቅዱስ አትናቴዎስ ለምሳሌ መጽሐፈ ባሩክን ይጠቅሳል አይደል? ታዲያ ፕሮቴስታንቶች ለምን የአትናቴዎስን የምትቀበሉ ከሆነ መጽሐፈ ባሩክን ለምን አልተቀበላችሁ? እኔ እንጃ፣ ይሄ ሌላ ጥያቄ ነው። ምን መሰለሽ አስፈላጊ ከሆነ እንደ ሰደንሊ እንትን ስላለ ነው እንጂ ሌሎች መጽሐፍትም እኔ አሁን ልደት ራሱ 2 ደቂቃ ቢሰጠኝ እሱ ሌሎች ነገሮችን እያወራ ለምሳሌ እዚህ ጋር ባሩክን ቅዱስ አትናቴዎስ ይጠቅሳል። ፕሮቴስታንቶች ባሩክን ብቻ ነው የሚጠቅሰው ወይስ ሌሎቹን መጽሐፈ ሄኖክን ምናምን ይጠቅሳል? መጽሐፈ ሄኖክ ከምን አንፃር እንደሆነ ነግርሻለሁ። ግን ቅዱስ አትናቴዎስ ሌላ ቦታ ላይም አሳይሻለሁ። እዚህ ጋር የሚዘረዝራቸው መጽሐፍት አሉ። ለምሳሌ መጨረሻ ላይ ከአባቶች የተቀበልናቸው ብሎ የሚዘረዝራቸው አሉ። እዚህ ጋር ላሳይሽ። ቆይ መጽሐፈ ባሩክን አሳይቼሻለሁ። ያው ከታች ያላችሁ ሰዎችም አይታችኋል። ቅዱስ አትናቴዎስ መጽሐፈ ባሩክን መጽሐፍ ቅዱስ ነው ብሎ ነው ያስቀመጠው። ለምሳሌ ነው ያልኩት። ሌሎች መጽሐፍቶችን ማሳያለሁ። ፕሮቴስታንቶች ግን እህታችን ሰላምም እንዳሳይመንት ሰጁ። ፕሮቴስታንቶች ግን መጽሐፈ ባሩክን ከማን እንደወሰደው አይታወቅም፣ መጽሐፍ ቅዱስ አይደለም ብለው ነው ዲና የሚያደርጉት። ነገር ግን ቅዱስ አትናቴዎስ እዚህ ላይ ብቻ አይደለም ባይዘው እንዲህ ብሎ ይጨርሳል። እህታችን እንግዲህ ይቅርታ አንዴ ምዕራፉን ማለት ቁጥሩን ለያዘው ሌተር 39 የቅዱስ አትናቴዎስ ሌተር 39 ወይ ደግሞ ፌስታል ሌተሩ ሌተር 39 ቁጥር ከ4 ጀምሮ እስከ 7 ያለውን አንብቢ። እሺ እንግሊዝኛ ማንበብ ትችያለሽ እህታችን? አንብበሽ መረዳት ከይቅርታ ጋር ሜቢ። አዎ ያው በመጠኑ ላንብብልሽና ሐሳቡን ከተረዳሽ እሺ እንዲህ ይላል። but for greater exactness I add this also ይላል። የበለጠ ምን ለመሆን ይላል? for greater exactness ማለት እርግጠኛ ለመሆን ኤግዛክት ለመሆን ይላል። ምን ይላል መሰለሽ? writing of necessity that there are other books okay ይታያል እንደተሻለ ወይስ ደብዛ? ይታያል። beside this there are other books besides this not indeed included in the canon ወይ ደግሞ ቀኑና ውስጥ ያልተካተቱ አሉ but appointed by the fathers to be read by those who newly join us። አትናቴዎስ ራሱ ምን ይላል? ከኔ በፊት ያሉ አባቶች ግን ክርስቲያኖች ሊያነቧቸው የሚገቡ መጽሐፍት ተብለው የተዘረዘሩ አሉ ይልና and who wish for instruction in the word of godliness ካለ በኋላ ምን ይላል መሰለሽ? the wisdom of ሰለሞን መጽሐፈ ጥበብ the wisdom of ሲራክ ሰር ዮዲት ጦቢት and that which is called እንደውም ቅዱስ አትናቴዎስ ሁላ ማለት ነው the teaching of the apostles የሚባል ነው ወይ ደግሞ በአማርኛ ምን ነበር? ቆይሽ I will get back to it and the shepherd ሁላ the shepherd ሁላ እዚህ ውስጥ ያካትት እንመለከታለን። ለምሳሌ እዚህ ጋር ብትመለከች እህታችን ቅዱስ አትናቴዎስ በአባቶች እንዲነበቡ ሪኮመንድ የተደረጉ የተባሉት ለምሳሌ መጽሐፍ ዮዲትን አትቀበሉም አይደል እናንተ? ጦቢትን አትቀበሉም? አንቀበልም። መጽሐፈ ጥበብን አትቀበሉም አይደል? ማለት ስለ ጠቢቡ ሰለሞን የሚናገረው አለ። አይ መጽሐፈ ጥበብ የሚባለው እንዴት ከማቀው ድረስ ፕሮቴስታንቶች መጽሐፈ ጥበብ እነሱን አትቀበሉም። ኤስተርን አትቀበሉም። እና ምን ልልሽ ፈልጌ ነው ቅዱስ አትናቴዎስ አሁን እነዚህ መጽሐፍት ቀኑና ውስጥ አላካተቱም። ነገር ግን አባቶች ከሱ በፊት የነበሩ አባቶች ክርስቲያኖች ከሱ በፊት የነበሩ አባቶች ክርስቲያኖች ከተሰጠኝ 1 ደቂቃ ከተሰጠኝ አውጥቼ ማሳየት እችላለሁ። እነዚህ መጽሐፍት
ራሱ ጽሁፎቹ ላይ መጽሐፍ ቅዱስ እያለ ይጻፋል። ስለዚህ ምን እናድርግ መሰለሽ እህታችን ይሄን እንደ አሳይመንት ወስጂ አንቺ ይሄ ያው ብዙ ሰው ገስ ላይም ስለሚኖር 39ኛ የፋሲካ መልእክቱን የቅዱስ አትናቴዎስን ወስጂና ገብተሽ አንብቢው ከቁጥር 4 ጀምሮ እስከ 7 ያለውን በደንብ አንብቢውና ከዛ በኋላ ወንደ ልደትን ፎሎ ማድረግ ትችላለሽ። እዚህ ጋር ያሉ ዲያቆን ዳዊትም አለ እኔንም ፎሎ አድርጊኝና ካነበብሽ በኋላ ወይ ደግሞ በውስጥም ልጽፊልን ትችላለሽ። ከዛ በኋላ እነዚህ መጽሐፍት እዚህ ጋር የዘረዘርናቸው መጽሐፍት ደግሞ ቅዱስ አትናቴዎስ መጽሐፍ ቅዱስ እያለ እንደሚጠራቸው ደግሞ እኔ ጽሁፎችን ልልክልሽም እችላለሁ። ኦኬ ልልክልሽም እችላለሁ እህታችን። ስለዚህ አሁን ዛሬ አንድ ያየሽው ነገር አለ ባይንሽ ያየሽው ነገር እግዚአብሔር በሚያውቀው ያው ፊት ለፊት ማስረጃውን ከፍተን ነው እያሳየን ያለ ነው። ፕሮቴስታንቶች አትናቴዎስ የሚለውንም ነገር እንደማይቀበሉ ሌላ ማስረጃ አሳይተናል ማለት ነው። ኦኬ ይሄ ማሳየት ስለቻልን ልደት ያ መጽሐፍ እኮ ነው ዘ ቲቺንግ ኦፍ ዘ 12 አፖስትልስ አንተ ቃሉ ጠፍቶብኝ እኮ ነው ካንተ የወሰድኩበት እንዴ እሱ ቡክ ላይ ነው ያለው አይ አይደለም ዲዳኪ ያው ቀደም እዚህ ጋር ተዘረዝር ጠፍቶብኝ እኮ ነው ዘ ቲቺንግ ኦፍ ዘ አፖስትልስ የሚለው ዲዳኪ ነው ያ የሐዋርያቱ የሚለው እሱ ነውና እህታችን እንደዛ ይሻላል ልትሻ በቃ ይሄን አሳይመንት ውሰድና ታንብብ ያ መጨመረው ነገር ካለ ቀጥል ብሮስኪ ተጨማሪ ነው የምላት አብዛኛው ጊዜ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን ቀኖና ማንን ይጠቅሳሉ ብዙ ጊዜ ካስተዋላችሁ ቅዱስ አትናቴዎስ ከቅዱስ አትናቴዎስ ጋር ምንም እንኳን በእምነት ባይመሳሰሉ የቅዱስ አትናቴዎስ እምነት ከአሁን ካሉት ፕሮቴስታንቶች ጋር ከአንዱም ጋር ባይመሳሰልም 66 ምትል ቁጥር ለመለካት ብቻ አትናቴዎስ ጋር ይኬዳል በጣም በሚገርም ሁኔታ አትናቴዎስ ጋር ሲኬድ አትናቴዎስ የሚቀበላቸው ቁጥር 36 ዝርዝሮቹ መጽሐፍና የፕሮቴስታንት የመጽሐፍ ዝርዝር ላይ ግን ልዩነት አለ እሱ ሙሉ ለሙሉ ያስቀመጣቸው እናንተ ጋር የሉ ለምሳሌ ያ መጽሐፈ ባሮክ የለም እናንተ ጋር ቅዱስ አትናቴዎስ እንደ ቀኖና መጽሐፍ አድርጎ ይቀበላል ታዲያ እንዴት ነው የአትናቴዎስን አንድ ሰው መጥቶ ይቀበላል የሚለው 66 ስላለ ብቻ ቁጥሯ ከቁጥሩ ጋር ስለተመሳሰለች ነው ዋናው ጉዳይ ቁጥሩ ከቁጥሩ ጋር ስለተመሳሰለ ሳይሆን የሱ ሊስትና የእናንተ ሊስት ይመሳሰላሉ አይመሳሰልም ስለዚህ ለሌላ ጊዜ መጽሐፍ ቅዱስን ከቅዱስ አትናቴዎስ የተቀበል ነው ብሎ እንደ ማስረጃ መጥቀስ አይቻልም ሰላም ይሄቴ አመሰግናለሁ አነባለሁ እሱን ግን እንደዚህ አዋልድ መጽሐፍቶች ከመጽሐፍ ቅዱስ ጋር ብዙ ተቃርኖ አላቸው ለዛ ነው አሁን ርዕሳችን ዛሬ እያወራን ያለ ነው ስለ አዋልድ መጽሐፍ ሳይሆን ስለ ታላቁ መጽሐፍ ስለ መጽሐፍ ቅዱስ አዋልድ መጽሐፍ የሃይማኖት መመስረቻም አይደሉም ዶክትሪንም ከነሱ አይሰራም እነሱ በኦዴክሲሳ ንብረት ሰው ከተጨመረ በኋላ ያረን በማወቅ እምነት ሰዎችን የሚያግዙ መጽሐፍት ናቸው እያወራን ያለ ነው መጽሐፍ አምላካዊት ወይም ደግሞ ስለማይሳሳተው ኢንፋሊብል ቡክ ስለሆኑ ስለ መጽሐፍ ቅዱስ እሱን ሳንግባባና ሳንጨርስ ወደ ሌላው መሄድ በጣም ከባድ ነው ሶ ፕሮቴስታንት መጽሐፍ ቅዱስን ከማን እንዳገኛችሁ መጠየቅ አለባችሁ ማን የሰጣችሁ አትናቴዎስ ካላችሁ ከአትናቴዎስ ጋር አይመሳሰልም እናንተ ቀኖና ሌሎቹንም ጉባኤያቶች እንኳን የላውዶቂያ ጉባኤ ላይ ያለውንም እንኳን እናውጣ ብትሉ ከናንተ ጋር አይመሳሰልም ቀኖናው እያንዳንዱን በታሪክ ውስጥ ያለፉትን ካውንስሎች ብንመለከት ኢቭን የአትናቴዎስን ሊስት እንኳን ብንል ከናንተ ጋር አይመሳሰልም ሶ ማን የሰጣችሁ መጽሐፍ ቅዱስ እጃችሁ ላይ ያለውን ማን ሰጣችሁ የሚለው ለእናንተ ትልቅ ጥያቄ ያስቀምጠናል የያዛችሁት መጽሐፍ በየትኛው የቤተክርስቲያን ቀኖና ያለፈ የትኛው የቤተክርስቲያን አባት ፕሩፍ ያደረገላችሁን መጽሐፍ ይዛችሁ የምትንቀሳቀሱት ጥያቄውን ለእናንተ ትተናል እሺ አመሰግናለሁ እና እንትናችሁ ማለት መስተንግዷችሁ ትህትናችሁ ጸባያችሁ ደስ ይላል እግዚአብሔር ይባርካችሁ በርቱ አሜን አሜን እሺ ተባረክሽ እሺ ጋዲ ቃልዮት ያሰማልን እናመሰግናለን ማሜ ኦኬ ማሜ የለም ስልክ ገብቶበታል ማን የሚለው እዛ ጋር ሱዚ ነው የሚለው ሶሪ ካልተሳሳትኩኝ ሱዚ ኦኬ መጥቷል ወንድማችን ቅድሙ ጋዲ ይጀምራችሁ ኦኬ እሺ ሰላም ወንድማችን ሰላም እግዚአብሔር ይመስገን አለን እንኳን ደህና መጣ ከየት ቤተ እምነት ነህ ወንጌል አማኞች ኦኬ እሺ ያው እንግዲህ ጥያቄ ሲቀርቡ የነበሩ ጥያቄዎችን ሰምተሃልና ላንተም ራሱን ጥያቄ ነው የምናቀርበው መጽሐፍ ቅዱስን 66ቱ መጽሐፍት ማን ሰጣችሁ ወይ ደግሞ ኬታ መጣ 66 ነው መጽሐፍ ቅዱስ 60 ደግሞ ኬታ መጣ 66 ነው መጽሐፍ ቅዱስ 60 መለስ ያህል ይሄ የመጀመሪያው ጥያቄ መጽሐፍ ቅዱስን ኬታ መጣችሁት ነበርና የሚለው እሱ ነው መጽሐፍ ቅዱስ
ስትል ኬታ 66 ነው የሚቀበለው። ማን ሰጠ? 66 ነው ብሎ መጽሐፍ ቅዱስ ኬታ መጣ? እሺ በመጀመሪያ ቤተ እምነቴን ወክዬ ሳይሆን የምናገረው ራሴን ወክዬ ነው የምናገረው። ተቀበሉ። አንተም ተናገርክ፣ ቤተ እምነትም ተናገርክ፣ ለውጥ የለውም ለኛ። ከእውቀትና ካለን በደረጃ አንጻር አይ ችግር የለውም። ፈታ ብላ አውራ። ኧረ ምንም አሁን ነጥብ የማስጠል ምናምን ነገር አይደለም። ለመማር አዲስ ነገር ይዘህ የምትሄድ ከሆነ አዲስ ነገር ተማምረን እንሄዳለን። ካልሆነ ለመማር እንጂ ፈታ ብላ አውራ። ችግር የለውም። ቀጥል። እሺ መልካም። እሺ ያው መጽሐፍ ቅዱስ ነው የተቀበልነው ከሐዋርያትና ነቢያት ነው። ያው ከሐዋርያትና ነቢያት ስትል ለምሳሌ ሐዋርያት የዛሬ 2000 ዓመት ነው አይደል የነበሩት? አዎ ነበሩ። እሱ ነው ሐዋርያት 2000 ዓመት ወደፊት ዘለው ነው ወይስ መጽሐፍ ቅዱስ አሁን 66 ነው ያለ ማን ነው የኛ ጥያቄ? ጥያቄያችንን ተረታከው። ኦኬ ያው ተረድቻችኋለሁ። እሺ 66 ነው ያለኝ ራሱ መጽሐፍ ቅዱስ ነው። 66ቱን እናንተም ትቀበላላችሁ። ስለዚህ ኦኬ መጽሐፍ ቅዱስ ላይ እሺ ራሱ መጽሐፍ ቅዱስ ነው አልከኝና መጽሐፍ ቅዱስ ላይ እኔ 66 ነኝ ብሎ የተናገረበት ቦታ ካለ ሲጠቁም መጽሐፍ ቅዱስ ኦኬ 66 መሆኑን የሚጠቁም አንድ ነገር ልነግርህ የምፈልገው ሌሎቹ ወይም አዋልድ መጽሐፍትና ተጨማሪ መጽሐፍት ከ80 እንዲያደርጋችሁት ማለት ነው። እነርሱ መጽሐፍት ከ66ቱ መጽሐፍ አንፃር ብዙ የወጡ እንትኖች አሏቸው ሐሳቦች ማለት ነው የተለዩ ከ66ቱ። አሁን ምን መሰለ ፋለሲ ባንሰራ ጥሩ ነው ወንድማችን። አሁን አዋልድ ብለህ ጠራቸው፣ እንዴት አዋልድ እንዳልካቸው በኋላ እመጣለሁ። ባይዘው የምትናገራቸው ነገሮች የምንደርሳቸው ነገር ሆኖ አይደለም። ግን ማን ነው 66 ያለ ነው አሁን የኛ ጥያቄ። 66 ነው መጽሐፍ ቅዱስ ብሎ የሰጠ ማን ነው? ሌሎቹ ደግሞ ከእግዚአብሔር ቃል ጋር ይጋጫሉ የምትል ከሆነ ማስረጃ ጠይቃለሁ እኔ። በኋላ መጠየቅ አይቀርም፣ ተዘጋጅ ለሱም። ግን 66 ማን ያለ እሱ ላይ አተኩር። ኦኬ 66 መሆኑን በቃ ከሳልቬሽን አንፃር ያለውን ነገር የሚናገሩ መጽሐፍቶች ኖርማሊ ከአባቶች የኛም አባቶች አሉ። ኖርማሊ ፕሮቴስታንት እምነት የምትቀበላቸው ጉባኤዎች አሉ። ከነዚህ አንፃር የምቀበላቸው እኔም አሉ ማለት ነው። ለምሳሌ ፕሮቴስታንቶች የሚቀበሉት ጉባኤ እስቲ ጉባኤ ጥቀስልኝ። አሁን የምትቀበሉትን ዝርዝር ይዘረዘረ። ለምሳሌ ኖርማሊ ከሐሰተኛ ነቢያትን የሚቃወሙ ጉባኤዎችን እኛም እንቀበላለን። ግን እነሱ 66 መሆናቸውን የሚናገሩ ናቸው ብያለሁ የጠቀስኳቸው እዚህ ጋር። በግድ እንድስቅ አታድርገኝ ወንድማችን ከመሸባክ። በዚህ ሰዓት የመሳቀቀል የለኝምና እሺ እዚህ ነገር ላይ እውቀት ከሌለ ችግር የለውም። እውቀት የለኝም አጥንቼ ልምጣ በል ወንድማችን። ግዴታ አይደለም ባይዘው ገብተህ ማውራት ግዴታ መልስ መስጠት ግዴታ አይደለም። አሁን ከነገርም ይቅርታ አድርግልኝና ሰው ለመናቀም አይደለም። እዚህ ኤሪያ ላይ ብዙ እውቀት እንደሌለና ብዙ አንደርስታንዲንግ እንደሌለ ነው አይደል? እንደተሻለ ሐሰተኛ ነቢያት ስለ ሐሰተኛ ነቢያት አላወራንም። አሁን ጉባኤ ያልኩ ከመጽሐፍ ቅዱስ ቀኑን አንፃር ነው። ኦኬ ከመጽሐፍ ቅዱስ ጋር ቀኑን አንፃር የተጻፉ ጉባኤዎችን አወዳ አላውቅም። ኖርማሊ ይሄን ያለ የሂስትሪ እውቀት የለኝም። በቃ ችግር የለውም። በቃ እዛ ላይ እንትን ከሌለ እንደተሻለ እዚህ ኤሪያ ላይ አሁን ከወንድማችን ጋር ማውራት ስለሚከብድ አንድ ጥያቄ ልጠይቀው። ግን ሜቢ ልደት አሁን እዚህ ኤሪያ ላይ ነው ወንድማችን የማቴዎስ ወንጌልን ማቴዎስ እንደጻፈው በምን አወቅ? የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? ማቴዎስ ወንጌል ተብሎ ራሱ ተጽፎ ይለ እንዴ? ኖርማሊ ማቴዎስ እንደጻፈው ደግሞ የሚናገረው በክፍሎቹም ውስጥ አለ ስለ ማቴዎስ ታሪክ ወይም እንትን አባቶች ያመጡት እንትን ነው። እስቲ ማቴዎስ ወንጌልን ምዕራፍና ቁጥር ነገር ማቴዎስ እንደጻፈው የሚያሳይበት አባቶች የተስማሙበት እንትን ነው እኮ ነው ያልኩህ። ማለት አባቶች ስለምን መሰለኝ ነገርኩ ያለሁት አሁን ይሄ ነገር የስተት ማቴዎስ አይደለም ብሎ የሚቃወመኝ ሰው የለም። ስለዚህ ይሄን ማንጻፈው እኔ አሁን ምንም የማላምን ሰው ነኝ። ኤአማኒ ነኝ። ለምሳሌ ኤቲስት ነኝ ብለው ሰደኝ ኤአማኒ ነኝ። ማቴዎስ አልጻፈውም ብዬ በከራከረ እስቲ ማቴዎስ እንደጻፈው ማስረጃ አስተኝ። አንተን እግዚአብሔር ይመልስ ብዬ የተወሃለሁ እንጂ ይሄን ያህል እውቀት አንተን ይመልስበት። እሺ በቃ ለለትሻ በቃ ወደሚቀጥለው ሰው እንሂድ። እግዚአብሔር ይመልስ። ጥሩ መልስ ነው። ቀጥልለት የምጨምረው ነገር ካለ የእናንተ መጽሐፍ ቅዱስ እንደሚጋጭ ላሳይ ለድህነት ያልካቸው። ኦኬ መጽሐፍ ቅዱስ ይጃለው አውድ ማንን ነው ያስከው? ምንም አዲሱ መደበኛ ነው ያስከው? አዲሱ መደበኛም የቀደመው አለኝ። አዲሱ መደበኛ ላይ እና ሁለቱንም አውጣልኝ። የቀደመውንም አዲሱ መደበኛ ነው ሁለቱንም። ኦኬ አዲሱ መደበኛን አሁን የማውጣት እንትን የለኝም። ለአሁኑ እዚህ ስልኬ ላይ የለም። የቀደመውን ላውጣልህ ወይ? እሺ የቀደመውን አውጣልኝ። መዝሙረ ዳዊት መዝሙር 40 ቁጥር 6
የቀደመውን አውጣልኝ። እኔ አዲሱ መደበኛ እጄ ላይ ስላለ እኔ ከዚህ ላይ አነብልሃለሁ። እኔ አንተ አለኝ አዲሱ መደበኛ እና ወዴት ሄድክ ወንድማችን? እና ቆይ ራሳችን እናነብልሃለን። እሺ ጋዲ አንብብለት እስኪ ያን መዝሙረ ዳዊትን በቃ እሺ አንቡት ሆኗል። ለትሻ መዝሙር 40 ነው አውጣልታ አዲሱ መደበኛ ላይ አነብልኝ። እሺ መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም ስጋና ኦኬ ቪዲዮን ክፈትልኝ። ለቪዲዮ አሳየው ያው ፕሩፍ እያሳየ ነው ስለሆነ እሺ ይታያል አይደል ወንድማችን? አዎ እሺ መስዋዕትና ቁርባንን አልወደድክም ስጋን አዘጋጀልኝ የሚቃጠለውንም ስለ ኃጢአት የሚቀርበው መስዋዕት አልሻህም ይላል። ኦኬ አዲሱ መደበኛ ካለ ከሱ ላይ አንብብ። ምን እንደሚል አዲሱ መደበኛ ከሌለ እኔ አለኝ። እሺ ካሜራ ይላዙርና ወንድሜ ይታያል አይደል? ምን ይላል ወንድማችን? አለ መጽሐፍ ቅዱስ አዲሱ መደበኛ ትርጓሜ እንድንተማመን ነው። እሺ ይሄው መዝሙረ ዳዊት መዝሙር ስንት እዚህ ጋር መዝሙር 40 ይታያል። እሺ አዎ ቁጥር 6 ጋር እዚህ ጋር አንብብልኝ። ኦኬ እሺ ቀረባል። መስዋዕትና ቁርባን የሚለው መስዋዕትና ቁርባንን አልፈልግም ጆሮቼን ግን ከፈትህ የሚቃጠል መስዋዕትን ቀደም ጋዴ ከፈተልህ ምንድን ነበር የሚለው? ስጋን ግን አዘጋጀልኝ የሚለው ያኛው ላይ ስጋን አዘጋጀልኝ ይላል። ይሄኛው ላይ ደግሞ ጆሮቼን ከፈትክልኝ ይላል። ሁለቱም 66 ናቸው። አዲሱ መደበኛ ጆሮ ከፈትክልኝ ይላል። ያኛው ስጋን አዘጋጀልኝ ይላል። እንዴት ይሄ ግጭት ሊፈጠር ቻለ? ወንድማችን ኦኬ ሐሳቦቹ ምንድነው ልዩነታቸው ታዲያ? ስጋን አዘጋጀልኝና ጆሮቼን ከፈትክልኝ አንድ አይነት ቃል ነው? ወንድማችን ስልክ እየገባብህ ነው እንዴ? መሀል ላይ ስታክ እያደረክ ነው። አሁን መጥቻለሁ። ስጋን አዘጋጀህልኝ ይላል አንደኛው። አንዱ ጆሮቼን ከፈትክልኝ። ኦኬ እየተቋረጠ ነው። ኦኬ እንትን አርገ ኔትወርክን ሜቢ ኤርፕሌን ሞድ አርጋ አላውቅም። የሆነ ነገር ፊክስ ለማድረግ ሞከርሽ ወንድማችን። ምን መሰለ አሁን ልደት ያሳየን አይታላ ጆሮ አዘጋጀልኝ ነው የሚለው አይደል? አዲሱ መደበኛ ላይ ኦኬ አዎ። ጳውሎስ ደግሞ ዕብራውያን 10 ላይ ይታያል አይደል? ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደደም ስጋን ግን አዘጋጀህልኝ በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ በፈቃድ ላደርግ መጥቻለሁ አልኩ ይላል ተብሎ ኮት ያደርጋል አይደል? ጳውሎስ ይጠቅሳል። ኦኬ እዚህ ጋር ምንድነው የሚለው? ጳውሎስ የሚጠቅሰው ስጋን አዘጋጀህልኝ ነው አይደል? አዎ። ለምን አዲሱ መደበኛ ትርጉም ከዚህ የተለየው? ጳውሎስ ከሚጠቅሰው ለምንድን ነው ጆሮን አዘጋጀህልኝ ብለው የቀየሩት? ጆሮቼን ከፈትክልኝ ጆሮችን ከፈትክልኝ እሱ ባዘጋጁት ሰዎች እንትን ላይ ይወሰናል ማለት ሙሉ ክፍሉን ከአውዱ አንጻር ስላልተረዳሁ ስላነበብኩት የእግዚአብሔር ቃል ላይ ባዘጋጁት ሰዎች የእግዚአብሔር ቃል እኮ ነው። ኖ ሙሉ አውዱን እና ያልተረዳሁትም ማለት ነው። አውዱን ሳይሆን ጳውሎስ ለምሳሌ እዚህ ጋር ስጋን ግን አዘጋጀልኝ ሲል የብሉይ ኪዳን መጽሐፍ ነው አይደል? አልኩ ይላል ተብሎ ኮት እያደረገ ያለው የብሉይ ኪዳን መጽሐፍ ነው አይደል? ኦኬ የብሉይ ኪዳን መጽሐፍን ሲጠቅስ ደግሞ እኔ ያነበብኩልህን ነው ወይ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለው መጽሐፍ ቅዱስን ነው ስጋን ግን አዘጋጀልኝ ብሎ እየጠቀሰ ያለው አይደል? ኮት እያደረገ ያለው። ኦኬ አሁን በጠቀስከው መሰረት በነገራችን ላይ ይሄ ማለት አዲሱ መደበኛ ትርጉም በትክክለኛ በቀጥተኛ መንገድ ስነግርህ ትክክለኛ
እሺ ቀጥል። ትክክለኛ ነው ብዬ የምቀበለው አሁን ኖርማሊ አላነበብኩትም ብያለሁ። ነገር ግን አሁን ካልከው አንፃር መጀመሪያ ላይ ያነበብከውን ስጋን አዘጋጀህልኝ የሚለውና አዲስ ኪዳን ላይም እዚህ ዕብራውያን ላይ የተጠቀሰው ነው ያኛው ኖርማሊ ስህተት ሊሆን ይችላል ብዬ አስባለሁ። አሁን ባየሁት መሰረት ማለት ነው። ጎበዝ። ስለዚህ አዲሱ መደበኛ ትርጉም ስህተት ነው ማለት ነው። መጽሐፍ አዲሱ መደበኛ ትርጉም አንዴ ሙሉ በሙሉ ስህተት ነው ለማለት እኮ ሙሉ በሙሉ ማወቅ አለብህ። አሁን እዚህ ጋር ስህተት ነው። አይ ስህተት አለበት ማለት ነው። ስህተት ሳገኝ ስህተት ነው ብዬ አልፋለሁ። የምን መጽሐፍ እንደሆነ ማን ባይዘው ታች ያላችሁ ሰዎች ማስተዋል ያለባችሁ ወንድማችን እየነገረን ያለው ስለ መጽሐፍ ቅዱስ ነው። የፕሮቴስታንቶች መጽሐፍ ቅዱስ ነው። ስህተት አለበት፣ ስህተት ሊገኝበት ይችላል እያለ ያለውና ያው እንግዲህ ልደትሻ ማለት ያለበትን ነገር ብሏል ብዬ አስባለሁ። ያ ማብራሪያው ላይ አይደለም እኮ የፕሮቴስታንት አዲሱ መደበኛ ትርጉም ማብራሪያው ላይ አይደለም ስህተት የሰራው ቃሉ ላይ ፍሬ ቃሉ ላይ ዋና መዝሙረ ዳዊት መዝሙር 40 ቁጥር 6 ላይ ሙሉ ቃሉን ቃል በቃል ነው የቀየራቸው። ስጋን አዘጋጀልኝ የሚለውን በጆሮቼን ከፈትክልኝ በሚል ቃል በቃል ነው የተቀየረው። ጳውሎስ የብሉይ ኪዳኑን ሐሳብ በዕብራውያን ምዕራፍ 10 ቁጥር 5 ላይ በክርስቶስ ወደ ዓለም ሲያገባ ብሎ የሚናገረውን ስጋን አዘጋጀልኝ መባና መስዋዕትን አልወደድክም ነገር ግን ስጋን አዘጋጀልኝ ብሎ ጳውሎስ የጠቀሰው ትክክለኛውን ሐሳብ የእናንተ አዲሱ መደበኛ ትርጉም ቃሉ ላይ ማብራሪያው ላይ ራሱ አይደለም ዋናው ክፍሉ ላይ ሄዶ ጆሮቼን ከፈትክልኝ ብሎ ሌላ ትርጉም ሰጥቶ ዶግማን የሚያፋልስ ትርጉም ሰጥቶ ቁጭ ብሏል። ስጋን አዘጋጀልኝ የሚለው ባይቲ በጣም ወሳኝ ቃል ስለ ክርስቶስ የተነገረ ትንቢት በጣም ወሳኝ ቃል እናንተ ቀይራችሁ። ኦኬ አንዴ ልጠይቅ። ይሄንን ግን አየሁ ገባህ ልዩነቱ እኮ ስላነበባችሁት ደግሞ አሁን ስጋን አዘጋጀህልኝ የሚለው ስለ ክርስቶስ ስጋ ስለ ክርስቶስ ሞት በሚያወራ አይነት አውድ ነው እንዴት ጻፈው እዚህ ክፍል ላይ? እኔ አላየሁትም። አዎ ቅድም እንኳን አነበብን ለወንድማችን ዕብራውያን 10 ላይ አላነበብኩልም። ዕብራውያን 10 ላይ እሺ ድጋሚ ላንብብልህ ችግር የለውም። አይ ችግር የለም ኖርማሊ ያነበብከውን ቁጥር እኮ ተረድቼዋለሁ ከምዕራፉ አንፃር። ስለዚህ ወደ ዓለም ሲገባ የሚለው ቁጥር 5 ላይ ክርስቶስ ነው አይደል? ወደ ዓለም ሲገባ ያለው እኮ አውድ በቃ ስለዚህ እንደዛ ነው። ኦኬ አንድ ጥያቄ ልጠይቅሽ። የኔና አሁን ክርስቶስ ኢየሱስ የፕሮቴስታንቶች መጽሐፍ የአዲሱ መደበኛ የሚባለው መጽሐፍ ስለ ክርስቶስ ኢየሱስ የተነገረ ትንቢት ላይ ነው ላይ እየቀጠፈ ያለው። ለዛ ነው ከማዞሪቲክ አይሁዶች ስለ ጌታ የሚነገሩ ነገሮች ትዊስት ያደረጉትን የቀየሯቸው ነገሮች ከዛ ትራንስሌት ስለተደረገ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶች ላይ ምን ሲቀጥፍ እንመለከታለን። ይሄ ደግሞ የእግዚአብሔር ቃል ላይ ቀጥፈት ይባላል፣ መጽሐፍ ቅዱስ ላይ መዋሸት ይባላል። ኦኬ እሺ እሱን በደንብ የመጽሐፍ ቅዱስ ዕውቀት ካላቸው ሰዎች ጋር ደግሞ በደንብ እንትን ትላላችሁ። እኔ አንድ ጥያቄ ልጠይቅሽ የራሴን ከግል ዕውቀት አንፃር ማለት ነው። ዛሬ ጥያቄ መቀበል ፕላን ካለን እሺ ልደት ይሻላል። ዛሬ ጥያቄ እየጠየቅን ነው። ፕሮቴስታንት የያዙትን መጽሐፍ ቅዱስ ከየት እንዳገኙት አያውቁም በሚል መሰረታዊ ንግግር እያስገባን እየጠየቅን ያለ ነው። ኦኬ እሺ አሁን የያዙትን መጽሐፍ ቅዱስ 66 አሃዱን በነገራችን ላይ እናንተም ትቀበላላችሁ? 66 አሃዱ አይባልም 67 ይሆንባል። እንዴት 66 አሃዱ ስትል አሃዱ አንድ ቁጥር ነው። ስለዚህ 67 ይሆንባል ይጨምርባል። 66 አሃዱ እሺ 66ን መጽሐፍ በቃ እሺ ኤኒዌይስ አጥናና ተመልሰናል ሌላ ጊዜ። እሺ ኦኬ ችግር የለም። አንድ ሊጠይቃ ዛሬ ጥያቄ አንቀበልም። ዛሬ ጥያቄ ብቻ ነው የምንጠይቀው። መጽሐፍ ቅዱስ ማን እንደሰጣችሁ እስክታውቁ ድረስ እንጠይቃለን። ምክንያቱም መጽሐፍ ቅዱስ ማን እንደሰጣችሁ ማስረጃ ማምጣት ይኖርባችኋል። ከየት ነው ያመጣችሁ? ማን ሰጣችሁ? ከጠየቃችሁኝ ጥያቄ አንፃር ነው ያልኩት ለማብራራት ያህል ማለት ነው። አንዴ ከርዕሱ ጋር ተያይዞ መልስ የምትሰጥ ከሆነ ብቻ ትቀጥላለህ፣ ካልሆነ ግን ለሌላ ሰው ቦታ ትለቃለህ እኮ። አሁን ኖርማሊ ማለት በትክክለኛው መንገድ ስናየው ቀጥል እስኪ ዴቭ። አሁን ደግሞ ጋቢን ትንሽ እናሳርፈውና ተሜ ትቀጥላለህ አንተ ወይስ? እሺ ዲያቆን ዴቭ እሺ ከኔ ነው ወይስ ትንሽ ቆራ? አይ የኔ ነው። ቀጥል። ከጎን ያለው ጋዲ ከቀጣይ ከቤንዝል ጋር ትቀጥላለህ። ማን ነው? ማሜ ነው። ያ ኦኬ ማሜ ሰላም ነህ? እንዴት አለ?
እግዚአብሔር ይመስገን እግዚአብሔር ይመስገን። የፕሮቴስታንት ተከታይ አማኝና እሺ ርዕሱን ሰምተኸዋል? እሺ ርዕሱ ምንድነው? አልሰሙም። ድስት መጽሐፉ የእናንተ ከየት ጀመረ ነው? እሺ ቅድም እንደጠየቅኩት 66ቱ እንግዲህ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አሉ አይደለ? 80 አሐዱ የምንለው 66ቱ አለ። አሁን አዲስ የሰማነው 66 አሐዱ የሚባል ደግሞ አለ ተብሏል። እሱን ገና አላየሁትም። ግን 66ቱ ትክክል ነው ብለህ ነው አይደለ የተቀበልከው የምትጠቀመው? አዎ አሁን ካለው አሁን ካለው ብለህ ነው መቼስ? እኔ አሁን ኦልሬዲ በብኩም ግን ብዙ ተቃርኖ አለ ብዬ አላምንም። እሺ ግን 66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነበዋለሁ አንዳንዴ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው ርዕሱ። አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ 66ቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነውና ይኸውልህ ከሶስት አንዱን ንገረን ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላቀውም መልስ ነው ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬው ነው ልትል ትችላለህ። ወይም አላቀምና እስቲ ሪሰርች አድርጌ ደግሞ መለሳለሁ። ከሶስቱ ውጪ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር ግን ይቅርና ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላቀውም ከየት እንዳመጣሁት አላቀውም በለኝ። አይ እንቅስቃሴ ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔም እጠቀማለሁ። ከዛ አንፃር ነው እኔ ማየው ባይብል ብዙ ጊዜ ጽንሰ ሐሳቡን። ስለዚህ መጽሐፍ ቅዱስ ያገኘው አንብቤው አላውቅም እኮ በሙቭመንት ውስጥ ሙቭመንቱ ነው የሰጠኝ ነው የምትለው? ስላልገባኝ ነው። 66 መጽሐፍ ቅዱሱን ማን ሰጠ ከየት ያገኘው ነው? እና ሙቭመንት ስትል አልገባኝም። ሙቭ ስታደርግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። እሺ ብቻ በጣም አወዛግቦኛል ጥያቄ ያንተ። እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታረጋለን መጽሐፍ ቅዱስ 66 ክሊር ጥያቄ ነው። ማን ሰጠ? ማን ሰጠ? 80 አሐዱን እቀበላለሁ ቢል አሁን 80 ትላለህ እቀበላለሁ ብል ሳይሆን ትቀበላለህ አመጣጡ። እሺ ስለዚህ አትቀበለውም ማለት ነውና ቲዮሪ ከማውራት እንደገና ማንዴ መልሼ ልጠይቅህ 80 አሐዱን ማን ነው የሰጠ? ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሐሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አላውቅም። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 አሐዱ ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን የማምንበት ያለሁበት ቤተክርስቲያን ችግር የለውም። እሱ ጋር እንደርሳለን። የኔ ጥያቄ ግን አሊስ እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን
የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየቁ ማን ነው የሰጠህ ነው። ቤተክርስቲያን የትኛው? እሺ ቤተ እምነቱ እሺ ታዲያ ምንጩ ከየት ነው አለች? አይ ተረጎምን ነው ያሉትን ምንጩ ከየት እንደሆነ አልጻፉም። እሺ በቃ አያውቀውም ወንድማችን ልደት እና ሌላ ጊዜ በቃ እንትን አድርገን እና እንጂ ትንሽ ስቀናለ ነገሩ እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም ባጭሩ። በጣም ይገርማል። እሺ ኪራ እንኳን ደህና መጣ። እያቀጥል እንኳን ሰላም ቆያችሁ። እንዴት አመሻችሁ ሁላችሁም ወንድሞች እህቶች፣ ሰላም ብያለሁ ሁላችሁም። ሰላም ይድረሰን። ሰላም እንዴት ነህ? እሺ ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንት ዴይ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንት ዴይ አድቬንቲስት ልክ ነህ። ያው ጥያቄውን ሰምታለና መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66 ነው የምትቀበሉት ኦፍ ኮርስ ያው ያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ? ችግር ከቁጥሩ ላይ ነው? አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66ቱ መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሆንልህ አሁን ወንድሜ። እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ ነው ዳዊት አውቃለሁ እየሰማሁ እኮ ነው። እሺ ካወቅ ወንድማችን ማራናታ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት። ስለዚህ ሌሎቹን አሁን ዮሐንስ ወንጌልን ብቻ ይዘ ክርስቲያኑ ለመቀጠል ትችላለህ። ሌሎቹን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ የመጽሐፍ ቅዱስ የሚናገሩን ሐሳብ አምነህ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተውና ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞችና እናቶች አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን የኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ደማ ተቀበለው? እሱ ጋና ለምን ደማ ተቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማ ጋር ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው?
ዶክትሪን ነው እሱ፣ በዶክትሪን ነው። እናንተ ባይዘወይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርች እና አጥንተና በቃ ሌላ ጊዜ እንኳን ታርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጨራሽ ባስሊዮስ እንደዚህ ነው የጻፈው። አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተህ እንዴት ነው የምንዳረቀው? ዳኒ ከዚህ በፊት በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው ፕሮቴስታንቶች አንድ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይሄ ጉባኤ ይሄንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ነው ያልኩት። ፕሮቴስታንቶች ስል ክርስቲያኖች። ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው አይደለም። ተቋም አይደለውም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋምና ምዝገባ አቡልነት ወደዛ ወርዶ የት ነው ህብረት ብታረግ? ቀጥል ተሻውረው የት ነው ህብረት ብታረግ? ቃልዮት ህብረት የምታደርገው ጋዲ እኔ ልሄድበት ይችል ራስንም አተልቅ ለታብታብ። እኔም ግን ጥያቄ አለኝ ልደት። እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁ እና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ። እንደ እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተኸዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን ይሰጣል? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ነብይ ጥራት የትኛዋ ማን ናት? ኤርሊ ቸርች ላይ ማለት ነው። ካኖን አድርጋ ቤተክርስቲያን ናት። ኢንፋለብል ነው ብላ ይሰጠች ማን ናት? ስም የላትም። ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ። የትኛዋ ናት ቤተክርስቲያን? ምን ነው የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል ያለው የሆነችው ማለት ነው እኮ። ጥራት ማን ናት? ቪዚብል የሆነችው ቤተክርስቲያን በየትኛው ጊዜና በየትኛው ሰዓት 66 ነው ብላ ሰጠች? ማስረጃ ነው። ቤተክርስቲያን ላይ ነው በቃ ኤርሊ ቸርች ላይ ማለት ነው። ማን ነው ኤርሊ ቸርች ላይ 66 ነው ብሎ ይሰጣል? ብራዘር የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። 66 ላይ ሰጠች። ወሬኛ ሄድና እዛ የምትቀልድበት ቀልድ። ባዶ እኮ ናችሁ ስንል በምክንያት እኮ ነው። መጽሐፍ ቅዱስ እንዳላችሁ እንኳን አታውቁ። በራስን የምታላግጥም አንድ የገባ ፕሮቴስታንት መልስ የመለሰ እንደሌለ ታውቃላችሁ። እነዚህ ናቸው አሁን በአደባባይ ቆመው ለክርስቲያኑ የሆነ ነገር ካላለን የሚሉት። የያዝከው መጽሐፍ ራሱ ከየት እንደመጣ አታውቅም። ይሄ ነው ፕሮቴስታንት ባጭሩ። ታትሰጥ በቃ ከዚህ የተለየ ከየትም አይመጣም። እኚህ ናቸው በቃ የመጨረሻ ደረጃ ላይ ያሉት ፕሮቴስታንት። የአስተማሪዎቻቸው ፍሬ እነዚህ ናቸው። የኤርሚያስ ፍሬ እነዚህ ናቸው።
የነ ኤርሚያስ የነ ምናምን ፍሬዎች እንጂ ናቸው። ከየት እንዳመጡት እንኳን ምኑንም አያውቁትም። ለእነዚህ ሰዎች ጌታ ኢየሱስ ትዕቢት ደግሞ በጣም መጥፎ ነገር ነው፣ ያዋርዳል። በዚህ ትዕቢተኛ መሆን ያዋርዳል። ኤኒዌይስ እስኪ የዲዲያ ይሰማል የኔ ድምፅ ወይስ? የዲዲያ እየሰማ ዛሬ በጣም ብዙ ታሪክ መስራት አለበት። ዮባ ምናምን 2800 ሰው አለ። መጽሐፍ ቅዱስ አለ ከየት እንዳመጣ ምናምን የሚያውቅ አንድ ፕሮቴስታንት አላገኘንም። ይኸው ኦልሞስት 2 ሰዓት በላይ ይሆናል ላይቭ ላይ ቁጭ ብለን አንድ ፕሮቴስታንት አላገኘውም። አንድ ፕሮቴስታንት ሄሉዬ ከታች ላድርግሽ፣ ይቅርታ መምህር ኤፍሬም መስመር ላይ ስላሉ እሳቸውን ላስገባ። አንድ ቦታ ግን ያው ለፕሮቴስታንት ክፍት ስለሚደረግ እሳቸውን ዲቢ የሚለው ልጅ መጥቷል። እስኪ ወንድማችን እዮብ ቅድም ከዚህ ጋር ጀምራችሁ ነበር። ወደ ኢንተርፌስ ሜዳ ምንጭ ቦታ ሆኖ አልገባም መሰለኝ እና ድምፁ ራሱ አይሰማም ምናምን ለመወያየት የምትችሉበት ቦታ ላይ ሆናችሁ ምንም ዝገት ነው። ያ ዝም ብሎ እንትን ሆነ። መምህር ኤፍሬም እንኳን ደህና መጡ። ኦርቶዶክሳውያን ባካችሁ አትላኩሽ። አሁን በኋላ ላይ ካስፈለገ ትልካላችሁ። አሁን እንዳይጨናነቅ ሰላም ብለናል። መምህራችን መምህር ኤፍሬም ሰላሙ ለክርስቶስ ለሁላችን ይሁን። ላይም ታችም ያላችሁላችሁ ሰላም ብያለሁ። አሜን አሜን። ሰላሙት ይድረስ። መምህር ኤደን ገብታለች? እዮባ ትታያለች? ገብታለች። ኤደን ይሰማል? ይሰማል። እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ይደርባል። ወተሽ ትመለሽ? እሺ ያ የሚያስተጋባ ብለናል። በዚሁ አጋጣሚ እስኪ እሺ ይዋን ሄሎ፣ አቤት። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ቅድም ልደት 66ቱ ከየት ነው የመጣው ባለው መሰረት አንድ ጥያቄ ልጠይቅ። አያቴ እንግዲህ አሁን ከሞቱ አንድ እኔ ኦርቶዶክስ ነኝ፣ ግን የ66ቱ ነው ያለኝ። እሱ ከየት እንደመጣ እንድትነግሩኝ ነው። 66 ነው አሁን ምን ያደርግልሻል? 66ቱ መልሽላቸው። ምን አልከኝ? 66ቱ ምን ያደርግልሻል? የቤተክርስቲያን 80 ያህሉ መጽሐፍ ለምን 66 ነው እኔ ቤት ያለው። አያቴ ቄስ ናቸው። ቄስ ሆኖ 66 ሊይዙ አይችሉም። ኖ አያቴ የዛሬ 60 ብዙ አመት ነው ልደት። በእውነት በቴሌግራም ልላክልህ ልደት፣ በእውነት አልዋሽም። ስታዩ የድሮ ወጥም እንደው እንዴት አግኝቼ ላሳይህ? እውነት አያቴ ቁርአን የሚያነቡ ሁሉ ነበሩ። ስለ እውነት ምኑን አዘዘብን? እግዚአብሔር አያቴ ቁርአን ያነቡ ነበር ነው ያለችው። ጀነር አይደለችም። ገብቼ ቼክ እያደረኩት ነበር። ፕሮፋይሏን ኦርቶዶክስ አይደለችም። እሻቸው እኮ አሁንም እየደረበ መሰለኝ ድምፅ። ኤርፎን አድርገሽ ከሆነ ያ በጣም እያዛገን ነው። የሚገባ ሰው ካለ እኔ ከታች መሆን እችላለሁ። የምትፈልገው ሰው ካለ ልደት አንድ ቦታ ስላለ እዛው ብዙ ኦርቶዶክሶች እንዳትገቡ፣ አሁን ላይ እንዳታናዱኝ ፕሊዝ። ጊዜ የጥያቄና መልስ ሰዓት ላይ ብቻ ትገባላችሁ። አሁን ከፕሮቴስታንት ጋር ብቻ ነው የምንወያየው።
እሺ ገብታለች። ሰላም የሚለው ሰላሚና የሚለው አዎ ሰላሚና ሰላም ብለናል። ይሰማል? ኧረ ተው የምትገቡ ሰዎች ልታወሩን ግቡ። ልክ አንተ ስትመጣ ነው እንደዚህ የሚሆኑት። ምንድን ነው? ቅድም በተከታታይ ስናፈራረቃቸው ነበርኩ። ልደትዬ እኔ ከታች ልሆንልህ። ሰው አስገባ። ልደት እኔ ልሆንልህ። ልደት ይኸው መጥቷል። አሜን አሜን። ይሰማል? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? የወንጌል አማኝ ነኝ። እሺ የትኛው ዲኖሚኔሽን ላይ ነህ? አሜን። ኔትወርክ አላበራምና ይሰራል። እሺ በመጽሐፍ ቅዱስ ታምናለህ? አሜን። መልስ የለም። አያውቀውም። ዮባ ዳዊትን አናግር። ዳዊት ታደሰ የሚለው ዳዊት ታደሰ እንኳን ደህና መጣ። እዮባ ምንድነው? እኔ ንስሐ ገባ ብዬ ነበርኩ። ንስሐ በገባ እኮ ሰዎችን በስርዓት ያወሩ ነበር። አቤት ንስሐ ሳትገባ እንደዚህ ገጥሞ ያውቃል ማለት ነው። እሺ እሺ ዴቭ ወንድማችን ሰላም። ቅድም የተሳደብከው ነህ እንዴ? ና ቅድም አይሰማ። በጣም አስጠሊ ሰው ነው። ጌታ ኢየሱስ ክርስቶስን በማይገባ ቃል የተሳደበ ሰው ነውና ወይኔ ፕሮቴስታንት አሁን በጣም አጸያፊ ቃል ነው የሚናገረውና ከእንደዚህ አይነት ሰው ጋር አያስፈልግም ማውራት። ሌላኛው ዳዊት ማለት እሺ ዳዊት 13 ያረፈረተ ለማብራት እኮ ጠፍቷል። እኛ ጋር አለ። ሰላም ነው ዳዊት? ቀጥታ ስርጭት ገብተሃል እባክህ ወንድማችን፣ ሚስጥር እንዳይወጣ እያዛጉ መሰለኝ። እዮባ ግን አውቀው እያዛጉ ነው በእርግጠኝነት። በቃ መልስ ሲጠፋ ምናምን ነገር ማዛግ ጀምረው ነው። አይ ሆፕ እንደዛ ነው። በቃ አሁን መናገር የሚችል ፕሮቴስታንት የለም። በቃ ባጭሩ ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ሰላም እግዚአብሔር ከእናንተ ጋር ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ዮሐዴ ሁሉ ሰላም? ሰላም ልደሻ ደህና ነህ? አሉልሽ ዮሐዴ? አለን እግዚአብሔር ይመስገን። አለን። ቀጥሉ። እሺ ዮርዲና ሚዩት ላይ ነሽ እያወራሽ ከሆነ ሚዩትሽን አንሺና አንሺው ሚዩትሽን አንድ ጊዜ። ከየት ቤተ እምነት እንዲመጣሽ ይሰማል? ኦርቶዶክስ ነሽ እንዴ? ተው እንጂ ተው። ስንቴ ልናገር? ስንት ጊዜ ልናገር? ማንን ያስገባው? አይ ሙአዝ ጎጃሜ ምናምን ለዚህ ነው ህይወትን ማላምናት። የለም ሰው ዝገት ብቻ እንደሚቻላል ገብቷል።
ግራ የገባኝ ምንድነው አትናቴዎስ የሰጣቸውን ቀኖና መተው ለምን እንደማያረጋግጡልን? አረ አትናቴዎስ ያለ ትላለህ። እሺ እዮብ ቀጥል፣ ተቀበለው። እዮብ ምንም ሰው ሊቀና አልቻለም። እስቲ እኔ ሰላም ልበልልህ መሰለኝ። እሺ ተመስገን። ወይ ደህና ናችሁ? በልልኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌላዊ ጴንጤ ነኝ። እሺ በመጽሐፍ ቅዱስ ታምናለህ? ግን ይቅርታ ሶሪ ከምን ላናግርህ? ያው ጥያቄ የለብን። ጥያቄ ይቻላል ከተማ ጋር አይቻልም። ጠየቁን ትመልሳለህ እኮ እኔ ተመን ፈለኩት ከሱ ጋር እሱን ላናግር ፈልጌ ነበር። ትቀርና ከሆነ ተሙ እንዲጠይቅህ ትፈልጋለህ? እሱ ይጠይቅህ ጋር ነው መስለ ትመልሳለህ? እኔ ጥያቄ ያለብን ምንም ይጠይቅ ትመልሳለህ? ጥያቄ እንትን ከሆነ በግባ ከሆነ መልሳለሁ። ልጠይቃት ተሜ ጠይቀው አይደል? መልካም ተመስገን። ሰላም ብያለሁ ወንድሜ። ተመዳናና ግኔና እግዚአብሔር ይመስገን። የቸርች ነበርክ ወንድሜ? እኔ ቃሎት ነው። ቃልዮት መልካም። ቃልዮት እጅ ላይ መጽሐፍ ቅዱስ አለ ተምዬ? አዎ ተማን እንዴ ነው መቼም በጴንጤ መጽሐፍ የለም ብለህ ታስብ አንተ በዛ ታስብ አለ። አላስብም ተምዬ። እጅ ላይ መጽሐፍ ቅዱስ አለ? አዎ እንዴ እሱን መጽሐፍ ቅዱስን 66 ብሎ የቀነነልህ ማን ነው? ለቸርችቷ ማን የቀነነላት? አንተስ ማን እንደቀነና አውቀ ነው የያዝከው? እሱማ እኔም ባላወራ አንተ ራሱ ታውቃለህ። ጀምራ አንተ መዛው ስለነበርክበት ይሄን ታውቃለህ። ከኔ በላይ እስከ ሀፓ ታውቃለህ። አትሚሶ ችግር የለውም። እኔ ጠፋብኝ። እኔ እንዳጋጣሚ ሆኖ ጠፋብኝና እስኪ እንድታስተዋውቀኝ ፈልጌ ነው ተምዬ። እንዴት ነው የምትፈልግ? ለምሳሌ አንተ እንደው በኢትዮጵያ ራሱ ሁለት ቸርች ዘግቻለሁ እያልክበት እንዴት ነው የምትፈልግ? ተሜ አልዘጋውም። ሁለት ቸርች አልዘጋውም። እሱን ተው። እኔ አሁን እሱን አልዘጋውም። የውሸት እንደዛ እኮ ነው። አሁን ማነው መጽሐፍ ቅዱስ የሰጠ ወዳጄ? ኖ ስለዚህ ለአንተ ማንሻለሁ ያን አንተ ከኔ በላይ እስከ ሀፓ ታውቃለህ። ያን የት ምን ታውቃለህ? ይቅርና እኔ ያው ጥያቄ አለብኝ። ትፈልጋለህ? ልደትዬ በቃ አውራው አንተ። ለምን አይደውልለትም ልደት? ተሜ ስልክህን አስቀምጥለት በውስጥ ይደውልልህ ወይ በቃ 3000 ሰው አስቀምጠውን ተሜን ቀጥታ ካላናገርኩት እያለ ኖ እኔ ባርኬት ለዛ ሰውን ገርሜ ነው ግን ልደት ይሰማል። እንደምናቅመው ለምሳሌ ሰውን ወንጌላዊ ተመስገን አንዴ መምህር ቀጥሉ። እታችሁ ነታ ይሰማል። አሁን ተሙ የፕሮቴስታንት የመጽሐፍ ቅዱስ የቀኖና ሂደት ወይም መጽሐፍ ቅዱስን 66 ነው ብሎ ያስቀመጡበት መንገድ ልክ አለመሆኑ ሁሉ ከነበረበት ወደ ሌላ ቦታ ሙቭ እንዲያደርግ አግዞታል ማለት ነው። ግልጽ ነው ሐሳቤ። ስለዚህ ተሙ ትክክል አይደለም ብሎ ከመጣበት መስፈርት አንዱ እሱ ስለሆነ ወረደ። እንዴት አይ ተሙን ይዘክድ እስኪ በዚህ መካከል ማርከህ ለማለት ፈልጌ ነበረ። የመጽሐፍ ቅዱስን 66 ነው የደነገገለትን አካል ነግሮ አስረድቶ ማርኮ እንዲወስድ ልንሰጠው ነበረ። ሄደ እንግዲህ ያለ ሽልማት ወርዷል። ትቼዋለሁ እኔም ሐሳቤ። እግዚአብሔር ይስጥልኝ መምህር። እሺ ልጅ ቆየ ኮታ እሺ ልደት ሻበቃ ገድላትና ድርሳናት አድርገው ይመስለኛል። መጽሐፍ በእግዚአብሔር ቃልማ ማውራት እኮ አልተቻለም። ገድላትና ድርሳናት ይደረግና በቃ እኛም ቦታ እንለቀቅ። ይጨናነቅ መቀበያው ራሱ አንድ ሰው አይኖርም። በእውነት በጣም የገረመኝ የሚመልስ this is amazing. Wow, amazing. Jonathan.
ይቅርታ ልደትሻ በስህተት ነው ሪኩዌስት የላኩኝ። ኦርቶዶክስ እምነት ተከታይ ነኝ። አውርደኝ። እግዚአብሔር እስከ ፍጻሜ ድረስ ኦርቶዶክስ አድርጎ ያቆይ። አሜን በል። አሜን። ታጭቶኛለሽ ማለት ነው። በዚህ አካሄድ ዳዊት የሚባለው ድጋሚ እየላከ ነው። በቃ እሱን ከማስገባ ኢያሱ ይባላል። እናስገባ። በጣም ኢያሱ እሱ ገብታል። ይሰማል? ሰላም፣ እንዴት አለ? ሰላም ይሰማል? ይሰማል። አዎ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ተነቀምት ፕሮቴስታንት ነኝ። ኦኬ። አይ ነቀምት የሚለውን የሰማሁት። ሶሪ። መጽሐፍ ቅዱስን ታምናለህ? በመጽሐፍ ቅዱስ ታምናለህ? ኧረ ጥያቄ የለውም። እሺ፣ ከየት ነው ያመጣኸው መጽሐፍ ቅዱስን? ማለት ከየት ነው ያመጣው? አዎ፣ መጽሐፍ ቅዱስን ማሰጠህ። ኦኬ፣ መጽሐፍ ቅዱስ ማለት በአፋን ኦሮሞ ዳዮች ሲያካባቢ በአፋን ኦሮሞ በቀዝል እንዴት ነው? አማርኛ ብዙም ስለማላውቅ ብቻ ብዬ ነው። ችግር የለውም። እኔ ግን በኦሮምኛ ተናገር፣ ችግር የለውም፣ ሰማለሁ። መጽሐፍ ቅዱስ ምን ማለት ነው ግን አይደለም። እሺ፣ የኔ ጥያቄ ማሰጠ ወይም ኬታ መጣ ነው። ኢትፉፊ ኤሰፊ ደቂታው ቁልቁሉ ከንጃተ ሚጃ ከነ እሺ ኪታቢ ቁልቁል ኪታብ ቁልቁሉ ከይኒ በረፈሜ ድሩማንሳ ገጌሳ ሀፉረ ቁልቁሉ ያኒ ከይኒ በረፈሜ ኤንቱ በረሰሚቲ ቦሌሰ ከሄና ኤሰፊ ደቂታው ቁልቁሉ ከንጃተ ሚጃ አቦቶ ከንጀራን በረደ ከኢሳ ሜነቲሚ መቃ አባን ከም ኢሳ አቦቶ ከንጀራን በረደ ኪታብኒ ቁልቁሉን ጃሃተሚ ጃ ጀዴ ከንሲፍ ከኔ akkamitti sini ibsa akkamitti ibsuu dandeettu ndee kitaaba qulqulluu harka keerra qabdaan eessa fide kitaaba kana guman dhaleedha akkam jedhee si ibsa beeta maatiin koo durumaanii pirootestaantii turanii እና isaanirraa ሱራኤ የሱን ከቤተሰብ ነው የወሰድኩት እያለ ነው ጋይስ። አባቴ ናቸው ኦርቶዶክስ ናቸው እኮ እናትና አባቴ ናቸው የሰጡት 66ቱ መጽሐፍ እያለ ነው ጋዲ ዮባ አሁን እኔ እኮ ልደትሻ መጨረሻ ላይ ለተረጉም ነበር ቀድመ ተረጉምኩ። አሁን የኛንም ጸጋ እየነፈከ ነው። ጋፊ ተቆሲንጋ ፈዳን ጋፊ ከነ ዴቪዙ ከብዳ ዱራን ነው ስትይ ጋፊ ተቆሲንጋ dhaggeeffadhu qoy gaaffii tokko qofa gaaffii kana osoo hin deebisin gaaffii gaafach አንድ ጥያቄ ብቻ ከዛ ወጣሉ ችግር የለውም። መጀመሪያ መልስ የተጠየቀውን ድርሲ gaaffii ከነ ዴቢሲ እሺ አፉሪ ቁልቁሉ ማለከቴ ቆፋና ይፍስ አፉሪ ቁልቁሉ እሺ ገዲቡ ይበቃ ከናትና ካባቱ ተስገባይ ኦቦሌሶ ተስገባይ ትላለች ጭጭስ መጨረሻ ኢቲፉፊ ከዛ በኋላ ተስገባይ ነው። በቃ አንተ የምታውቀው አይ እንትን ነው ጴንጤቆስጣል ነው መሰለኝ ልጁ ግን አሁን የገባው ለዛ ነው። እስቲ መንፈስ ቅዱስን አስረዳኝ ያለው ጴንጤቆስጣሎች ናቸው። እንደዛ መፈራገጥ የሚመስላቸዋል መንፈስ ቅዱስ እንደዛም ብለዋል እንደ ጋዲ አረፋክር ለነግዚዮ ማለት ሳሁን ነው ተርጉሙልን። መምህር ኤፍሬም ሰላም ብያለሁ። አምላካው ይመስገን ሁሉን ሰላም ስላልሁ ነው ዝም ያልኩኝ። በጋራ አጠቃላይ እንደዛ የሚልም ትምህርት አለ እንደ በእነሱ በኩል እንዲህ አይነት ምስጢር ሲኖር ሲተርጉሙልን ባካችሁ።
አስቸጋሪ እኮ ነው። መጽሐፍ ቅዱስ ማን ሰጠ ከየት አመጣ? ከእናትና ከአባቴ። ከዛ እኔ ልጠይቅህ መንፈስ ቅዱስ ማን ነው? ምንድን ነው? ለእነሱ መንፈስ ቅዱስ በልሳን የሚናገር ምናምን የሚዘል የሚፈራገጥ የሚንደባለል ሳር የሚግጥ በካራቴ የሚማታ የሚመታ ሶፍት የሚበላ ምናምን ይሄ ነው ከማጠቃላይ በጣም ሳድ። እሺ ዮሐንስ የጌታ ጸጋና ሰላም ቀጥል። በዚሁ ከዮባ ጋር ቀጥልሽ። ኢዮብ ምንም ሊሳካላ አልቻለም በኢየሱስ ይገርም እኮ። እሺ ዮሐንስ ፕሮፋይል ያምራል። ባይዚ ደስ ብሎኛል። ፕሮፋይል የት ቤተ እምነት ነው? እኔ ከወንጌላውያን ነኝ። እሺ በመጽሐፍ ቅዱስ ታምናለህ? ምን አልከኝ? ታፍኗል ድምጽህ። አምና ኔትወርክ እንትን የሚለው ግን እሺ 66 ነው ብለህ ነው የምታምነው አይደል? እንግዲህ እኔ አሁን ደግሞ በ66 እሺ ድምጽህ በጣም እየተቆራረጠብኝ ነው። አዎ እስካሁን በ66 ነው። በ66 በምን አወክ መጽሐፍ ቅዱስ 66 እንደሆነ? 67 ወይ 65ስ ቢሆን እስኪ ኤርፎኑን ንቀለው ወንድሜ፣ ኤርፎኑን ንቀለው እስኪ። በኤርፎን አይደለም የማወራው፣ በኖርማል በጣም ይታፈናል አንዳንዴ። ምን አልከኝ? እሺ መልሱ ምን ነበር? 66 አረጋው አንብቤ እመጣለሁ። 66 81 አንብቤ እመጣለሁ። ኦኬ ኦኬ እሺ አንብቤ እመጣለሁ ሳይሆን አንብቤ እመጣለሁ። አንብቤ እመጣለሁ አይደል ያልሽው ብራዘር? አንብቤ ድኜበታለሁ ነው ያልኩት። ቁጥሩን በምን አወክ ነው የኔ ጥያቄ። ግን ምን ሆነህበታል አልነበረም? ያኒ እሱን አላውቅም ማለት ነው። ቁጥሩ 66 ይሁን 81 ይሁን አያረጋግጥም። አታውቅም? እሺ ያነበብከው እሱ የእግዚአብሔር ቃል መሆኑንስ በምን አወክ? ጊዜ ነው። አሁን ለምሳሌ መጽሐፍ ቅዱስ እንግዲህ አንድ መጽሐፍ ጊዜ ኦኬ ጊዜ ነው የነገረ። እሺ የትኛው ጊዜ ማለት መጽሐፍ እንግዲህ የምናውቀው ከሁለት ነው። ስለዚህ የተለያዩ ሰዎች የጻፏቸው መጽሐፍቶች ናቸው። ጊዜ ያልነበሩ ሰዎች የጻፏቸው መጽሐፍቶች ናቸው። ግን ታሪክን ጠብቆ ይሆን እንሰጥ ነው። ጥያቄ ምን ነበር? ትክክል መሆኑን በምን አወቅ? አይደለም የእግዚአብሔር ቃል እንደሆነ በምን አወቅ ነው ያልኩ። ዳንኩበት። ያንተ መዳን ነው መስፈርቱ የእግዚአብሔር ቃል ለመሆኑ? yes ኦኬ ሙስሊሞችን በቁርአን ድነናል ይላሉ። ስለዚህ የፈጣሪ ቃል ነው ማለት ይቻላል? አልዳኑበት እንዴ? እነሱ ይላሉ። እነሱም እኮ አንተም ለነሱ እኮ አልዳንክም። እኔ ስለነሱ አያገባኝም። ግን እነሱም ስለአንተ አያገባቸውም እኮ። ያንተ አካሄድ እንደዛ ነው። እኔም ስለነሱ አያገባኝም በቃ እኔ ድኜበታለሁ የምትል ከሆነ ያው እነሱም ስለአንተ አይመለከተኝም፣ ያንተ የተበረዘ መጽሐፍ ነው ግን እኔ ድኜበታለሁ ይላሉ። ምንድን ነው ልዩነቱ? ድነናል ብለው ተናገሩ። በአሁን ብትጠይቀው ጀነት ነው የምትገባው አምን ነው የምትገባው ብለህ ብትጠይቀው አላሁ አለም ነው የሚለው። እሱ ታዲያ ምንድነው ሁሉን አዋቂነት ለፈጣሪ መስጠታቸውን የሚያሳየው። አሁን አንተ እነሱ ገነት ይገባሉ አይገቡም ሳይሆን ያንተ አካሄድ ሎጂክ በቃ እኔ ድኜበታለሁ ዋናው እሱ ነው ካልክ እነሱም ድነውበታል ብለው የሚያምኑት ማለት ነው። ድኜበታለሁ ይላሉ ዋናው እሱ ነው ብለው ይዘጉታል ማለት ነው። ስለዚህ እነሱን ማሳመን አትችልም አንተ። የመጽሐፍ ቅዱስን እውነተኝነት የምታሳይበት ምንድነው ማስረጃ ስትባል በቃ እኔ ድኜበታለሁ ማለት አንደኛ መልስ ማጣት ነው፣ ሁለተኛ ማስረጃ ላለመጠየቅ ሽሽት ነው የሚመስለውና ማስረጃ ካለ ትነግረናለህ። አይ በቃ አጠይቁኝ እኔ በቂ ነኝ ካልክ ግን
ጥያቄ አቀርብልሃለሁ እኮ ነገር ይቅርታና ኢዮባ እዚህ ጋር ድኜበታለሁ ብለሃል። ጆ ይሰማል? አይ አንድ ጥያቄ ብቻ ስለ ዳንኩበት ነው ብለሃል። 66 ብለህ ስታምን ነው የዳንከው? ዋናው የሚያድነው ወንጌል 66 ማለት ነው። አረከው ዋናው መሰረት 66 ብለህ ስላመንክ ነው ወይ የዳንከው? አይደለም፣ ከቁጥሩ ጋር አይደለም። አንድ 66 የሚለው ታዲያ ከየት አመጣው? ቆይ 66 የሚለው ከየት አመጣው? ነገርኩህ እኮ ለእከተምት መጀመሪያ ላይ ኮይስ ገባኩ ነገር ያለው 66 ማን እንደሆነ ወደ ሌላ ድምፁ ለኔ ብቻ ነው ግን የሆነ ችግር አለ። ድምፁ ኃይለኛ ችግር ነው ያለው። ድምፁ ቢስተካከል አሪፍ ሀሳቦች ይነሳሉና እንደምንም ድምፅን ለማስተካከል ሞክር። እሺ ወንድሜ፣ ድምፅን ብታስተካክለው አሪፍ ነበር። እሺ አሁን አይሰማም? ኤርፎን አድርገሃል? ቆይ ኤርፎን ምናምን እየተጠቀምክ ከሆነ ወይ ቻርጅ ምናምን ሰክተህ ከሆነ ነቃቅላቸውና ማሰቀውበት። እሺ ጥያቄን ሰምተኛል። 66 ብለህ ስላመንክ ነው ወይ ስለ አይ አይደለም ብለኛል። ስለዚህ 66 ብቻ እንድትል ማን የነገረው ወይም ደግሞ 66 ብቻ የሚለው ከየት አመጣው ነው ጥያቄ። እኔ እኮ አላልኩም። በተለምዶ እዛ ሰው ሁሉ እናንተ ሰማን እንደምን ቁጥሩ ማተር አያደርግም። ኦኬ ማተር አያደርግም። 81ን ብሎ ቢቀበል ሰው ችግር የለውም ነው። ዋናው ወንጌል ነው። ችግር የለውም ነው ወይ? የምጠይቀን መልስልኝ እኮ ችግር አለ የለባቸው ሰዓት ዋናው የሚያድነው የወንጌል መጽሐፍት ነው። ዋናው የሚያድነው ምንድን ነው ብዬ አልጠየቅኩም። ማለት ችግር አለ ወይስ የለውም ብዬ ነው የጠየቅኩት። እሱ ማተር አያደርግብኝ። እሱ በማላጠል ችግር አለ ወይስ የለውም 81 ብሎ ቢያምን ሰው ችግር የለውም ነው። ያው ችግር የለውም ባለቤቱ ነው። ምን ለባለቤቱ ያው ችግር አለ ወይስ ችግር የለውም ብሎ ለምንለትና ማድረገው ድምፁ በጣም ነው የሚያስቸግረው። በፈጣሪ ስም ወይም ተመልሰ ግባና ኔትወርኩን አስተካክሎ ይመለስ። አዎ በጣም አስቸጋሪ ነው። ቢመለስም የሆነው ያነሳው ሀሳብ ግን ቀላል ነገር አይደለም። እኔ በቃ እኔ ተመቸኝ አይነት አለ አይደለ? ልክ የሆነ ጥያቄ ስጠይቃቸው መንፈስ ገለጸልኝ ብለው እንደሚሸጡት እንደዛ አይነት ሀሳብ ነው ያነሳውና መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቅን ለሚለው ጥያቄ በቃ እኔ እንደዚህ የሚለው መልስ በቂ መልስ አይደለም፣ አጥጋቢ መልስ አይደለም። ሰው ፊክሽን መጽሐፍ አንብቦ ህይወት የተለወጠ ብሎ ሊያወራ ይችላል። የሱ ህይወት መለወጡ ግን የእግዚአብሔር ቃል ነው አይደለም የሚለውን አይወስንም። ወይንም ደግሞ የሱ ህይወት ባይለወጥ የእግዚአብሔር ቃልነቱ አይቀርም፣ የሰውየው ድክመት እንጂ ማለት ነው። ይሄ ምን ማለት ነው? የእግዚአብሔርን ቃል በእኔ ህይወት እመዝነዋለሁ እንደማለት ነው። ይሄ ደግሞ ትልቅ ስህተት ነው። በእኛ ህይወት የሚመዘን ሳይሆን እኛ በእግዚአብሔር ቃል የምንመዘን። ስለዚህ ለእግዚአብሔር ቃል የኔ ህይወት የኔ እንደዚህ መሆን እያልን የምናስቀምጠው መስፈርት በራሱ ልክ አይደለም እና ይሄ ጥያቄ ቤተክርስቲያን እንድናይበት ያደርጋል። ምናልባት መጨረሻ ላይ መዝጊያ ላይ አንዳንድ ሀሳቦች እናነሳበታለን። ምናልባት እዚህ ጋር ዮባ ወይም ዮሐዴም አንስተዋል። አሁን ያልከው እንዳለ ሆኖ መጨረሻ ላይ ደግሞ ያነሳው ምንድነው doesn't matter የሚል አይነት ጥያቄ ሀሳብም አንስተዋል። 66 ተጠቀምን 80 አሁዱ ተጠቀምን ዋናው ወንጌል ነው የሚለው ነውና ወይ መጨረሻ ላይ ወይ አሁንም ያው የሚሰሙ ሰዎች ስላለ it does matter right like ትክክለኛው መጽሐፍ ቅዱስ እንደምንቀበል ማወቅ መቻል አለብንና እዛም ላይ እንደው ትንሽ ሐሳብ ወይ አሁን ወይ መጨረሻ ላይ መሰጠት አለበት ብዬ አምናለሁ። ያ ግድ ነው ይሰጥበታልና ያው ያየን እንቀጥል ብለን ነው። በመሃል አንድ የምናስገባው ነገር አለ። እስኪ የተወሰኑትን እናወያይና ማይ ባጊስ ነው የሚለው ዩዘር ኔማችሁ ራሱ እኮ ገዳይ ነው። ማይ ባጊስ አለሽ አንተ እንደዚህ አይነት ርዕስ ከዚህ በኋላ መነሳት የለበትም ነው የምትሉት? እንዳጠቃላይ እስኪጨንቃቸው ድረስ መክሊት የሚለውስ
መክሊት የበጎ አድራጎት አገልግሎት እንትን ነው አንድ የምንሰራው የበረከት የእርዳታ ጉዳይ አለና ለዛን ያስገባዋት ነው እንዴ በቀደም 95,000 ብር ጠፍቶባት መረጃ አጣራና እናግዛታለን ብላችሁኝ የነበረችው እህታችን ናትና ያስገባዋት ለዛ ነው መሀል ላይ እንቀላቅላታለን ብዬ ነው ትንሽ ትምህርቱ ላይ እንቆይ ብዬ ማማዬ ታውራ የምትሉንማ እንዴት ነው መጽሐፍ ቅዱስ አላችሁ ይላችሁ ከቤቴ ጋር ሰው የምትከራከር ሙስሊም ሲኖር ተገባ ሐሳብ ሰጣለች ከታች እንዳፈናት ምናምን አስመስላችሁ ጽፉ ነው ያው እሷ እስልምናው ላይ ስለሆነች ይሄኛው ላይኛ ነው ወይ ይሻላል ብዬ ነው እሺ ሜሮን የምትባለው ገብታለች ዮባ አዎ ገብታለች ወጣለች ገብታለች እየሳልጨርስ ወጣለች አሁን ደግሞ ኦርቶዶክስ አስገባ ቆይ በጣም ገሱ ስለሚፈጥን በስማ እንዴት እንደሚሮጥ ኑሐሚን አወራንበት ተሙስ ተኝቶ እየተነሳ ያስቸግረናል እኮ ተው እሺ ኑሐሚን ይሰማል ወጭ ጉድ ኑሐሚን እሺ ፕሮቴስታንቶች ለምንድን ነው ዛሬ እንዲያረጋችሁ ያላችሁት ግን ገብታችሁ ዝም ጌታ ሆይ እሺ ሻዶ ይሰማል ሊቃውንት ከስር አንድ እየጻፉ ነውና እኔ ልውረድና እሳቸው ይግቡ ኦኬ ገስት ላይ ኦኬ እኔ ወርዳለሁ እሳቸው ይግቡ መመሪው ነው ከይ ማማዬ ለብራት ችግር የለም እሳቸው ላስገባቸው ዲያቆን ሶቁጭ በሉ የታሉ ኦኬ ወጣች እሷም ማለት አሁን ሻዶ ሚለውም ወጣ አረ ይሄ ነገር እንዴት ነው በጣም ከባድ እኮ ነው እየገቡ ዝም ኑሐሚን ታክሲ ውስጥ ሆናችሁ አትግቡ እቤት ስትገቡ ግቡ ማውራት የምትችሉበት ደረጃ ላይ ስትደርሱ ግቡ አረ ቆይ አንዴ ሚዩት አድርግልን ኩምቢ ስሙራስ የኔታ ይቀጥሉ እንዴት ነው ይቅርታ ባዶ ቦታ ስላጣው ነው ዝም ያልኩት ችግር የለም እሺ እንኳን በሰላም ተገናኘን እንደምን ዋላችሁ እንደምን ሰነበታችሁ ልደት ተመስገን ይሁድ የንታ ኤፍሬም ዲያቆን ዳዊት ኢዮባ ቁምቢ እንዲሁም ታች ያላችሁ በሙሉ መክሊትን ጨምሮ ሰላም ብያለሁ እንደምን ሰነበታችሁ እንኳን አደረሳችሁ እንኳን አብሮ አደረሰ እንደምን ቆዩ መምህር ሰላም ኖት እግዚአብሔር ይመስገን እንዴት ናችሁ ደህና ናችሁ አለን እግዚአብሔር ይመስገን ኩምቢ ወይ ልደት ኦርቶዶክስ ነህ አዎ በእናትህ በጣም ደስ ብሎኝ ነው አላመንኩም ስላስገባኝ አባቴ ይፍቱኝ ይባርኩኝ ሁላችሁም እግዚአብሔር ይባርካችሁ በጣም ነው መወዳችሁ በሰው ሀገር ነው ያለሁት እኔ አሜሪካ ነው የምኖረው ሁሌ እከታተላችኋለሁ አሁንም ስራ ላይ ነው ያለሁት ስራ ላይ ሲሆን በጣም ነው ሁልጊዜ የምከታተላችሁ በስማም አላመንኩኝም በቃ ኢዮባ ሁላችሁንም ልደተ ፈለገ ተሜ ሁላችሁንም እግዚአብሔር ይባርካችሁ እድሜያችሁን የማቱሳላ እድሜ ይስጣችሁ ከምንም በላይ ጤና ያሰባችሁትን እግዚአብሔር ያሳካላችሁ እኔ ኦርቶዶክስ ነኝ በኦርቶዶክስነቴ እንድጠነክር ነው ያደረጋችሁኝ ያው እዚህ ሀገር በሰው ሀገር ታውቃላችሁ ያው ወደ ጥልቁ ዓለም ውስጥ ነው ያሉት ታውቃላችሁ አሜሪካን ሀገር ማለት ነው በተለይ የምናየው ሁሉ በቃ ግብረ ሰዶም ነው ወንድ ከወንድ ጋር ሴት ከሴት ጋር አሁን ካሜራ ብርቼ ባሳያችሁ በቃ
የሚገርም የራሳቸው እንትን ራሱ አላቸው ክለብ የሚጨፍሩበት ምናምን በእነሱ ስም ተሰይሞ ማለት ነው። እና በቃ ይሰቀጥጣል። በቃ የምታየው ነገር እኔ የምሰራው በትራንስፖርቴሽን ስለሆነ ያው ከነሱ ጋር እንትን ነው በቃ ስራዬ ማለት ነው። ማለት ያው ትጭናለህ ምናምን እንደ ታክሲ ነገር ነው። እና በቃ ያው ስራዬ ሆኖብኝ ነው እሱን የምሰራው። ያው እምቢ ማለት አትችልም፣ መንግስት ያው ህጉም አይፈቅድልህም። እና በቃ የምታየው ሁሉ በቃ በጣም ነው እንትን የሚልህ እና ሃይማኖቴን እንድጠነክርበት እያደረጋችሁኝ ነው። እዚህ ውስጥ እየገባሁኝ መጽሐፍ ቅዱስም እያነበብኩኝ ነው፣ እየታገልኩኝ ነው፣ ቤተክርስቲያንም አለ እየተሳለምኩኝ ነው። እና ሁላችሁንም እዚህ ውስጥ ያላችሁት እግዚአብሔር እድሜ ጤና ይስጣችሁ። እና የምታደርጉት ሁሉ በጣም ትልቅ ነገር ነው። ልደት አንተም እያረክ ያለው ነገር ትልቅ ነገር ነው። እና እግዚአብሔር እድሜ ጤና ይስጣችሁ። ስላስገባኝ በጣም ደስ ብሎኛል። አባቴ ይፍቱኝ ይባርኩኝ። በቃ አልያዝባችሁ ሰዓት በጣም ነው የምወዳችሁ። ኦርቶዶክስ ተዋህዶ ስለሆንኩኝ በጣም ደስ ብሎኛል። ያው በቃ ወዳችኋለሁ በጣም ድረትዬ። እሺ 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 ሰላም ሁሉ። እሺ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ ባለበት ቦታ። እንኳን ደህና መጣሽ። ይሰማል? እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነሽ? እኔ ከሙሉ ወንጌል። ኦኬ ሙሉ ወንጌል። እሺ በመጽሐፍ ቅዱስ ታምኛለሽ? አዎ አምናለሁ። ቁጥሩ ስንት ነው? ቁጥሩ ስንት ነው? ቁጥሩ ያው በ66 66 በምን አወቅሽ 66 እንደሆነ? ያው ከመማርበት ነው። የት ነው የምትማሪው? ከቸርች። ኦኬ ቸርችሽ 66 ነው ብላ ወስና ነው? እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁ ከምልህ በላይ የየሁላችሁን ገብቼ ነው የምከታተለው። ግን ምን አለ መሰለህ አውቅ ያለው ገብቶኛል ምን አይነት እምነት ውስጥ እንዳለው ተረድቻለሁ። ስህተት ላይ እንደቆምኩም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸልይ ነው። ልደትን አውቀዋለሁ። ምናልባት እሷም ላቀኝ ይችላል። ተገናኝተን እናውቃለን። አዲስ አበባ ነሽ? አይደለሁም፣ ናዝሬት ነኝ። ኦኬ በጣም ጥሩ ደስ ይለናል። እኛ ምንፈልገው ይሄንን ነው። ሰው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገውና በርቺ። ፎሎ አድርጊ እዚህ ያሉ መምህራንን። ልደትም ፎሎ አድርጊ፣ እሱም ይመልስልሻል፣ እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቂን ትችያለሽ። እግዚአብሔር በረዳን መልኩ ከቻለን እንመልሳለን፣ ካልሆነ ደግሞ እንወስዳለን። በምታስተምሩት ነገር ማንንም እንትን ሳልል ተምሬያለሁኝ። ጥሩ ነገር ነው ያስተማራችሁ። ኦርቶዶክስ ነበርሽ ከዚህ? አዎ በፊት። ኦኬ ተወጣሽ ምን ያህል ጊዜ ሆነሽ? 15 ዓመት ኦልሬዲ 14 15። እኔና አንቺ በአካል እንተዋወቃለን? አዎ 4 ኪሎ የሆነ ምግብ ቤት አንተንም ያውቃል። እንደውም ለአንቺ ክርስትና ስትልሽ ነው የምመጣው ብለህ ኧረ እኔ ራሴ ልዩ ሲጄ ማስተምርሽ ያን ብለህ እንትን ብያለሁ። ጋዲንም እከታተላለሁ፣ ሁላችሁንም እከታተላለሁ። ባይዘውና ብዙ ነገሮችን እንዳቅ ረድታችሁኛል። ጃን ስሙን መጥቀስ የማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳለሁ። ልደት አዎ እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጡ አሉ በዚህ እምነት ውስጥ
ለነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። ከዛ አንፃር ያው ጸልዩልኝ ብቻ። እኔ በውስጥ ላናግርሻለሁ። ስልክሽን አስቀምጪልኝ። ስለተገናኘን በአካል አስታውሼሻለሁ። አሁንስ ለምን ትዘገያለህ አለ ሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ሲለው እንመለከታለን። ሐዋርያው ቅዱስ ጳውሎስ እና ወደ ቤትሽ ለመመለስ አትዘግይ፣ በክርስቶስ ኢየሱስ ኅብረት ድጋሚ ለመግባት አትዘግይ። ስልክሽን አስቀምጪልኝ፣ እደውልልሻለሁ። እዚህ አዲስ አበባ እዛው አዳማ ተጠመቂያለሽ፣ ግን አዳማ የትም ተጠመቂ፣ እኔ ግን እገኛለሁ። እሺ ደስ ይለኛል። እሺ አመሰግናለሁ ሁላችሁም። በርቺልኝ ቤቲ። እግዚአብሔር ይስጥልኝ። ሰላም ተባረኪ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። እሺ በጣም ደስ ይላል ዛሬ። መምህር ኤፍሬም ድል እንስጣቸው። አሁን ከይቅርታ ጋር መምህር ኤፍሬም ኢዋዴ ቀይ መምህራን በማዕከላችን ስላሉ ግድ የለም እኛም አንታዘብ በሉ ዝም ብላችሁ ግድ የለም ርዕሱ መጽሐፍ ቅዱስን 66ቱን ማን የሰጣችሁ ከየት አመጣችሁት የሚል ርዕስ ይዘን ነው እያወራን ያለነው እና ሀሳባቸውንም እንዲናገሩ ትንሽ መሳቀቅ ነገር እንዳይኖር እናንተ ጋር ይወያዩ፣ እንታዘባለን። አስፈላጊ በሚሆንበት ጊዜ ሀሳብ እንሰጣለን። ሀሳቡ ግልጽ ነው። መጽሐፍ ቅዱስ በፕሮቴስታንቱ ዓለም 66 ወይም 66 መጽሐፍ ነው የሚል 8ቱን የሥርዓት መጻሕፍት ሌሎቹንም መጻሕፍት አውጦ ገንጥሎ የማመን ስሜት አለ። ብሉይ ኪዳን ውስጥ ያሉትን በአዲስ ኪዳን ያሉትን 8ቱን መጻሕፍት እንዲህ የማውጣት የመቁረጥ አይነት ስሜቶች ብቻ ሳይሆኑ ድርጊቶች ናቸው የሚታዩት እና አንዳንዶቹ በሐሳባቸው ለግላቸው ይጠቅሷቸዋል። ስለዚህ ከየት የመጣ ነው? የነገራችሁ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑራ መጻሕፍት መጡ ብላ አታምንም። የምታምነው መጽሐፍትን የሰራች ቤተክርስቲያን ናት ብላ ነው የምታምነው። ወይም የቤተክርስቲያን 666 ማለት 66 የሚባሉ መጽሐፍት ብቻ ሳይሆኑ ይቅርታ 80 አሃዱ መጽሐፍት የሚባለውን የሰራች ያተመች ያስቀመጠች ቤተክርስቲያን ናት። የኛ እምነት እሱ ነው። ቤተክርስቲያንን ያስገኘ መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስን ያስገኘች ቤተክርስቲያን አለችን ሆነ አምን ባህቲ ቅድስት ቤተክርስቲያን የምንላት እርሷ ናት ነው። በፕሮቴስታንቱ ዓለም ደግሞ የሚታመነው እምነት 66 የሚል መጽሐፍ ነው። ይህ 66 የሚል መጽሐፍ ማን የሰጣቸው የመጣው እስከ ነው የሚል ስለሆነ ይሄ በደንብ ግልጽ ላይምታችን ብሎ መመራመር የሚቀል ይመስላል። ምክንያቱም የዛኔ ያህል ስለሆነ ማለት ነው። ደህና ቆዩ። እሺ ሊቀ ሊቃውንት በጣም የሚገርም ነው። በጣም ይገርማል። ምናልባት
ቆጥራ ይህንን ያክል ፊደል ብላ ያ ብቻ አይደለም ይህንን ያክል ሐመር ውሃ ይህን ያክል ሐሌታ ውሃ ይህን ያክል ወይም ሐልወት ውሃ ህላው የውሃ ይህን ያህል ብዙሃን ውሃ ብላ ፊደሎቹን እንኳን ሳይቀር ምን ያህል ፊደል የአንድ ነቢይ ትንቢት ላይ የአንድ ሐዋርያ መልእክት ላይ እንደተቀመጠ ጭምር ሰፍራ ቆጥራ ለክታ ነው ያበረከተችው። ይህን ስታደርግ ግን ለሁሉም ልክና ገደብ አጥራለው እንጂ የኔታ እንዳሉት 1:6 ቢጨመር እኮ በቃ ሐሳቡ ራሱ ሆኗል ማለት እኮ ነው እዛ ሰፈርና 66 የሚባልኛ ሰፈር የለም። 81 ሲባልም ቅዱሳን አባቶቻችን ተሰብስበው ነው። አንድ ሰው ወይ ሁለት ሰው ወይ ሶስት ሰው አይደለም። ተሰብስበው እነዚህ መጻሕፍት ዘውጋቸው ይዘታቸው ሐሳባቸው በሙሉ ቅኔያዊ ስለሆነ የቅኔ መጻሕፍት ይባላሉ። እነዚህ መጻሕፍት ደግሞ ታሪካዊ ይዘት ያላቸው አጠቃላይ የዓለምን ታሪክ የሚነግሩን ስለሆኑ የታሪክ መጽሐፍ ይባሉ። እነዚህ ደግሞ የትምህርት መጽሐፍ፣ እነዚህ የትንቢት፣ እነዚህ የምስጢር ብለው የሕግ ብለው ለይታ ሰፍራ ቆጥራ 81 አለችና እነዚህን ደግሞ ምን አለቻቸው? ወላድ መጻሕፍት አለቻቸው። ሕጋውያን ባለትዳር መጻሕፍት አለቻቸው። የሚወልዱ መነኮሳት አይደሉም። መጻሕፍቱ ደናግል አይደሉም፣ መካንም አይደሉም፣ ወላዶች ናቸው። እነዚህ ቅዱሳት መጻሕፍት በሙሉ ይወልዳሉ እና በየጊዜው ልጆቻቸው ቁጥር የላቸውም። አዋልድ መጻሕፍት እንዲኖሯቸው ተደረጉ። ስለዚህ የቤተክርስቲያናችን ቅዱሳት መጻሕፍት ይወልዳሉ፣ ሕጋውያን ናቸው። ሲወልዱ ግን ራሳቸውን አስመስለው በራሳቸው ልክ ነው የሚወልዱት። የራሳቸውን መልክ ይዞ የሚመጣ መጽሐፍ ነው። ምናልባትም ምን በልና የአንዱ ከወንጌል ክፍል ኤግዛምፕል ዝም ብለን እናንሳ። አንተም ውእቱ ለዓለም ብርሃኑ ብሎ ባለቤቱ እግዚእነ ኢየሱስ ክርስቶስ የዓለም ብርሃን ቅዱሳን እንደሆኑ ተናገረ። መጀመሪያ ራሱ ብርሃን ነው። ከዚያ ከእርሱ የነሱት ከእርሱ የተሰጣቸው ቅዱሳን እያንዳንዳቸው ለዓለም እንዲያበሩ ተፈቀደ። ያንን ብርሃናቸውን በዓለም ላይ እንዲያበሩ በታዘዙ ጊዜ ያበሩት ብርሃናቸው ለዓለም በርቶ ከሰው አልፎ ለእንስሳት ለአራዊት ጭምር ተርፎ ዛሬ ምንድነው ቀኑ? ለምሳሌ 6 ብለን እናንሳ። ዛሬ 6 ነው። ቅድስት አርሴማን ብናይ ለዓለም የማብራት እድሏን ተጠቅማ የዓለም ብርሃን የመሆን እድሏን ተጠቅማ በዓለም ሁሉ ያበራች በአላውያን በነገስታቱ ፊት ያን ብርሃን አብርታ እሷ ሰማዕት ሆና ሌሎቹ ወደዚህ የሰማዕትነት ህይወት እንዲመጡ አድርጋለች። ይህ የህይወቱ ጣውረድ ምን ይባላል? ገድል ይባላል። በሌላ መልክ ምን ማለት ነው? የተወለደ መጻሕፍት የወለዱት እነዚህ 10 አበይት የሚባሉት ትልልቆቹ መጻሕፍት የወለዱት ልጅ ነው ማለት ነው። እና ገድል ማለት በሌላ መንገድ ስራ ማለት ነው። ወይም ደግሞ ምንድነው? ቅዱስ መጽሐፍ ዘር ነው። እነዚህ አዋልዱ ደግሞ ታጭደው ወደ ጎተራ የሚገቡ ምርቶች ናቸው። እና ምናልባትም እንደው እዛ ሰፈራውን 66 ነው የሆነው። ማን አደረገው? መቼ? እንዴት? እነማን ቢባል የለም፣ መልስ የለም። ነዮባ ነው ይደክማችኋል እንጂ በእርግጠኝነት ለዚህ መልስ የሚሰጣችሁ ሰው ይኖራል ይላል። መቼ? የለማ እንዴ! አሁን እኮ እንደውም ባለፈው አላያችሁም? ኢየሱስ ክርስቶስ ብቻ የተናገራቸው ወንጌል ራሱ እሱ ብቻ የተናገራቸው፣ ሌላው በሙሉ ሐዋርያት የጨመሩት ከሰዎች ጋር የነበረ ኮንቨርሴሽን አለ። ልትድን ትወዳለህ ሲል ከዛው ይሄ ሁሉ አያስፈልግም በሚል ለቅመው አውጥተው እኮ እንደገና በስንት ጩኸት መልሶ እርስ በርስ ባለመግባባት ነው አይደለ ወንጌል ባለበት እንዲቀጥል የሆነው። ስለዚህ አንዱ አእምሮውን አሞት ባደረ ቁጥር የሚያየውን የቅዠት ውጤት ሁሉ ሕግ እያደረገ የሚከተልን አካል ምናልባትም ባለመጽሐፍ ነው ብሎ መቀበሉ አድካሚ ነው። በእርግጥ እየተቀበሉ ደግሞ እንዲህ ይበራላቸው ያዩ ዘንድ በር መክፈት መታደል ነው። አሁን እንግዲህ እህታችንን ሰምታችኋል።
ምናልባትም ያኔ ካፌ ላይ ተገናኝተው እኮ መጥፎ ፊት አሳይቷት እቺማ ትረቢ ብሏት ሄዶ ቢሆን ድሮም ክርስትና ብላ በዛው ሁሉ ልትበረግግ ትችል ነበር። እንግዲህ ከዚያ አሁን መነሻውን ወይ ደግሞ የሆነ ታይም ላይ የነበረውን ነው የነገረችን። በየመሃሉ ልክ እንዲህ አይነት ስንት ሰዎች አግኝታ አልፋ ስንቶቻችን ታዝባን አሁን ደግሞ እግዚአብሔር ፈቅዶላት እንደመጣች አስቡና እንዲህ አይነት አሁን እዚህ ከተሰበሰበው ህዝብ መካከል ስለሚኖር እንደው በመታውቁት በሚያግባባው ቋንቋ እናንተው ያዙትና ባይሆን እንደው ጠንከር ያለና እኛን የሚያሻ ሐሳብ ሲኖር እንተነፍሳለን። ይቆየኝ። እሺ ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእድሜ ጤና ያቆይልን። መምህራኖቻችን፣ ሊቃውንተ ቤተክርስቲያን አባቶቻችን እግዚአብሔር ይስጥልን። ፕሮቴስታንት የሚባል ግን የለም። ምን ላድርግሽ? ከየት ላምጣቸው? የሉም። መምህር ዳዊት፣ ዲያቆን ዳዊት የሉም። ከየት እናምጣቸው? ምን ይሻላል? ቀደም ማን ነበረ? ዮባ መሰለኝ ወደ ገድል እንግባ ወይ እያለ መጽሐፍ ቅዱስን እኮ ያው እስከዛሬ ድረስ ያልነው ብዙም አያውቁትምና ለዛ ነው ወደ ውጭ እየወጡ የተቸገሩት። በጣም ተሰቃየን፣ አጣናችሁ። ወዳጆቻችን የት ገባችሁ?